Supplier evaluation and selection is one of the important things that we need to conduct when purchasing goods or services, right? So ቅድም ላይ እንደተመለከታችሁት የተለያዩ ፕሮሰሶች ወይም ፕሮሲጀሮች አሉ ፐርቼዝ ለማድረግ ስንሞክር። ስለዚህ ከነዚህ ውስጥ አንዱ አስፈላጊ ወይም ማድረግ ካለብን ነገሮች supplier evaluation and selection ነው። basically supplier evaluation and selection የተለያዩ አቅራቢዎችን መገምገም እና ከነሱ ውስጥ የተሻለ የተባሉትን መምረጥ ነው። ስለዚህ የተሻለ የተባሉትን ስንል እኛ የምንፈልገው ነገር ሊኖር ይችላል ከገበያ። ስለዚህ ያንን ሊያቀርብልን የሚችሉትን አካላት ምን ማድረግ ነው? መምረጥ ነው። ስለዚህ እነሱን መጀመሪያ ላይ እንገመግማቸዋለን በተለያየ ክራይቴሪያ፣ ከዛን ደግሞ የተሻሉትን የተባሉትን እንመርጣቸዋለን ማለት ነው። ሶ ሰፕላየሮች ስንል ሁለት አይነት ሰፕላየሮች እንዳሉ ሊናቅ ይገባል። ሶ there are internal suppliers and there are external suppliers. Internal suppliers basically they are within the company itself. ለምሳሌ የተለያዩ ዲፓርትመንቶች ኦር የተለያዩ ዩኒቶች ኦር ደግሞ ሰብሲዲያሪ የሆኑ ቢዝነስ ዩኒቶች ምንድነው ለአንድ ተቋም as a supplier ሊያገለግሉ ይችላሉ። ለምሳሌ ኢንተርናል ሰፕላየር ኤግዛምፕል ስንጠቅስ አንድ ተቋም ውስጥ ያለ አይቲ ዲፓርትመንት ለምሳሌ ተቋሙ የሆነ ሶፍትዌር ዴቨሎፕ እንዲደረግለት ከፈለገ ምንድነው ይሄ አይቲ ዲፓርትመንት እንደ ኢንተርናል የሆነ ሰፕላየር አንድን ሰርቪስ ፕሮቫይድ ሊያደርግ ይችላል ለተቋሙ። so in that case internal supplier ሊሆን ይችላል ዲፓርትመንቱ ማለት ነው። ኦር ደግሞ የተለያዩ ሰብሲዲያሪ ዩኒት ያላቸው ፈርሞች ከሆኑ እንደ አንድ ግሩፕ አርገን በመናስብበት ሰዓት ለምሳሌ እንደ ሚድሮክ ግሩፕ አይነት ፈርም ብዙ ሰብሲዲያሪዎች ከስሩ የኮርፖሬት ሚድሮክ ግሩፕ አለ፣ ከስሩ ደግሞ የተለያዩ ሰብሲዲያሪ ቢዝነስ ዩኒቶች ይኖሩታል። ሶ አንዱ ሰብሲዲያሪ ቢዝነስ ዩኒት ለሌላኛው ምርትን ሲያቀርብ ለምሳሌ አንዱ የሚያመርተው ወይም ደግሞ የሚሰጠው አገልግሎት ኮንስትራክሽን ሊሆን ይችላል፣ እንዲሁም ሪል ስቴት ላይ ሊሆን ይችላል። ስለዚህ ሌላኛው ፈርም ደግሞ ምናልባት ሌላኛው ሰብሲዲያሪ ቢዝነስ ዩኒት የእንጨት ስራ ላይ የተሰማራ ሊሆን ይችላል፣ ሶ ፈርኒቸር መስራት ሊሆን ይችላል። ስለዚህ ይሄ ፈርኒቸር የሚሰራው ለሪል ስቴቱ ግዢ ሲፈጽም ሪል ስቴቱ ፕሮቫይድ ሊያደርግለት ይችላል። ሶ በዛ ሴንስ አዘ ኮርፖሬት ካየናቸው ኢንተርናል ሰፕላየር ልንላቸው እንችላለን ሰብሲዲያሪ ቢዝነስ ዩኒት። ኦር ደግሞ ዲፓርትመንቶችም እንደዚሁ ሰፕላይ ሊያደርጉ ይችላሉ። ኤክስተርናል ግን ሲባል ያው እንደ ስሙ እንደሚታወቀው ኢንዲፔንደንት የሆኑ ኦርጋናይዜሽንስ ናቸው ኦር ቬንደሮች ናቸው። ሶ የተለያየ ማቴሪያል የሚያቀርቡልን ማለት ነው። ሶ ኤክስተርናል የምንጠቀምበት ምክንያት because አንድ ካምፓኒ ሁሉንም ነገር በራሱ ሰልፍ ሰፊሽንት ሆኖ ያከናውናል ማለት አይደለም። ልክ ሀገራት ምንድነው ሁሉንም ነገር ራሳቸው አያከናውኑም አይደለ በኢኮኖሚክስ። ስለዚህ ከሌሎች ሀገራት ምንድነው ግዢ ይፈጽማሉ፣ እነሱም ደግሞ ለሌሎች ይልካሉ as a supplier ኤክስፖርት ያደርጋሉ። ልክ እንደዛው ነው ተቋማትም የሚሰሩት ማለት ነው። ስለዚህ ኢንተርናል እና ኤክስተርናል የሆኑ ሰፕላየሮች አሉ። ስለዚህ ስንመርጥ የተለያዩ ሰፕላየሮችን ስንመርጥ ምን ምን ነገሮች ማከናወን አለብን ነው። ሶ ስፔሻሊ ኤክስተርናል ሲሆኑ የተለያዩ ስቴፖች መከተል አለብን። ሶ እነዚህ ስቴፖች በአራት ስቴፖች ልንከፋፍላቸው እንችላለን። የመጀመሪያው ሰርቬይ ስቴጅ የምንለው ነው። እዚህ ጋር ምንድነው የተለያዩ ሰፕላየር ሊሆኑ የሚችሉ አካላትን መለየት ነው። ስለዚህ እነሱን ለይተን ስለነሱ መረጃ መሰብሰብ፣ ይሄ የሰርቬይ ስቴጅን ይገልጽልናል። እንደምትመለከቱት identifying all possible suppliers by gathering information። ስለዚህ መረጃን መሰብሰብ ሰፕላየር ሊሆኑ የሚችሉ አካላት ስለነሱ መረጃ መሰብሰብ ነው። መረጃ ስንሰበስብ ደግሞ ከተለያዩ ሶርሶች ሊሆኑ ይችላሉ። ከተቋማችን ውስጥ ካሉ
አካላት አዘ ምንድነው መረጃ ሊሰጡን ይችላሉ። ወር ደግሞ ከተቋማችን ውጪ የተለያዩ ነገሮች ለምሳሌ ትሬድ ጆርናሎች ወይም ኤግዚቢሽኖች ምንድነው እንደ መረጃ ሊያገለግሉን ይችላሉ። ለምሳሌ ትሬድ ጆርናል ስንል የተለያየ ኢንዱስትሪ ላይ ያሉ ካምፓኒዎች በየአመቱ በጋራ የሚያሳትሙት መጽሔት ሊኖር ይችላል። ስለዚህ እነዚህ መጽሔቶችን ተመልክተን ኦኬ እነዚህ ሰፕላየሮች አሉ ለኛ ሊያቀርቡልን ይችላሉ ብለን ልንመለከት እንችላለን ማለት ነው። ወይም ደግሞ የተለያዩ ኤግዚቢሽኖችን የንግድ ኤግዚቢሽኖችን በሄደን በመሳተፍ እነሱን በመጠየቅ በማወያየት ምንድነው ለኛ ተቋም ይሆናሉ ወይስ አይሆኑም የሚለውን ለይተን ልናቅ እንችላለን ማለት ነው። ለኛ ተቋም እንደ ኮምፒውተር መግዛት ፈልገን ሊሆን ይችላል። ስለዚህ ለኛ ተቋም የሚያስፈልገውን ስፔሲፊኬሽን የሚያመርቱ ተቋማት አዘ ሰፕላየር ሄደን እነሱን ሪች አውት እናደርጋለን ማለት ነው ከነሱ ለመግዛት። ስለዚህ እዛ ኤግዚቢሽን ላይ እንደዛ ነው የምናደርገው፣ ኮሚኒኬት እናደርጋለን ከነሱ ጋር መረጃ ለማግኘት እንሞክራለን። ካምፓኒ ፐርሰኔሎችም እንደዚሁ በተቋማችን የሚሰሩ ሰራተኞች መረጃ ሊኖራቸው ይችላል እና እነሱንም ምንድነው ማሳተፍ ያስፈልጋል። የሚያውቁት ነገር ሊኖር ይችላል። ስፔሻሊ ፐርቼዚንግ ላይ ያሉ ሰዎች በተሻለ ዋጋ ሊያቀርቡ የሚችሉ አካላትን የሚያውቁበት ሁኔታ ሊኖር ይችላል። ቶፕ ኤክስኪዩቲቮችም በተለይ ብዙ አመት ልምድ ስላላቸው እነማን ይሄን ብራንድ በተሻለ ዋጋ እና ኳሊቲ ሊያቀርቡ ይችላል የሚለውን ሊያውቁ ስለሚችሉ ያንን እንደ ኢንፑት መጠቀም ያስፈልጋል። እንደዚሁም የተለያየ ፐርቼዚንግ ዲፓርትመንቶች የተለያየ ከተቋማችን ውጪ ያሉ ፐርቼዚንግ ዲፓርትመንቶችንም እነሱን ልናወያያቸው እንችላለን። ምንም ከፉክክር ጋር የማያገናኘው ነገር ነው፣ ብዙም ምንጨነቅበት አይደለም። ስለዚህ ሌሎች ፐርቼዚንግ ዲፓርትመንቶች ከፈርማችን ውጪ ያሉ ዲፓርትመንቶችን ኮንታክት ልናደርግ እንችላለን። ስለዚህ እነዚህ የሰፕላየር ሶርሶች ሊሆኑ ይችላሉ አይደለ? መረጃ የምናገኝበት እነማን ለምሳሌ የተነሳ ነው በኮምፒውተር ነው። ኮምፒውተር ሰፕላይ ሊያደርጉን የሚችሉ አካላት እነማን ናቸው? ከዚህ ጋር ያልተጠቀሰ ለምሳሌ እኛ ሀገር እናንተም ብትጠቀሙበት ሰጀስትም ማድረጋችሁ የተለያዩ ቢዝነስ ዳይሬክተሪዎች አሉ። ቢዝነስ ዳይሬክተሪዎች ለምሳሌ tumercato.com ላይ አዲስ ቢዝ እዛ ጋር ቢዝነስ ጋይድ የሚሉ ኦንላይን አሉ። እነሱ ላይ ገብተን ስንመለከት የተለያዩ ቢዝነሶች በየኢንዱስትሪያቸው ተከፋፍለው ስልክ ቁጥራቸው የሚሰጡት አገልግሎት እዛ ላይ ቀርቧል እና እኛ መግዛት የምንፈልገውን ነገር ቼክ እናደርጋለን። እነማን ሊያቀርቡ እንደሚችሉም በዛው እንመለከታለን ማለት ነው። ስለዚህ ቢዝነስ ዳይሬክተሪዎች በተለይ ቢዝነስ ዳይሬክተሪ በጣም ኢምፖርታንት የሆነ ነገር ነው። ታትሞም አለ። ድሮ የሎ ፔጅስ ብለን የምንላቸው የሰዎችን አድራሻ የሚናገሩ መጽሔቶች ነበሩ ትልልቅ ማለት ነው። አሁን ግን የቢዝነስ ዳይሬክተሪ ታትሞ በተለይ ትልልቅ ተቋማት ይኖራቸዋል። ግዢ ሲፈጽሙ ያንን ቼክ ደግሞ ሊያደርጉም ይችላሉ እንደ አንድ ሶርስ። ሁለተኛው ኢንኳየሪ ስቴጅ ነው። ስለዚህ እዚህ ኢንኳየሪ ስቴጅ ላይ ደግሞ መሰረታዊ መስፈርቶችን የሚያሟሉትን ብቻ ምንድነው ለይተን ማቅረብ ነው። ስለዚህ ይሄ እንደ ማክሮ ስካኒንግ አይነት ነገር ልንለው እንችላለን ማለት ነው። ስለዚህ እዚህ ስቴጅ ላይ ምናልባት እነማን ናቸው ሚኒመም ሪኳየርመንት ቢያንስ የሚያሟሉት የሚለውን እንመለከታለን። ለኛ የማቅረብ ቢካዝ የተለያዩ ሰፕላየሮች የተለያየ አቅም ነው ያላቸው። እኛ በብዛት የምንገዛ ከሆነ ለምሳሌ በትንሽ በችርቻሮ የሚሸጡትን እንደ ምርጫ እንወስዳቸው። ስለዚህ ያኔ ምን እናደርጋለን? በሳይዛቸው ስክሪን አውት ለምሳሌ እናደርጋለን ማለት ነው። በተመሳሳይ ሁኔታ በቦታ እኛ ለምሳሌ ፈጥኖ እንዲቀርብልን የምንፈልግ ከሆነ በጣም ርቀው ከኛ የሚገኙትን ምንድነው አናሳትፋቸውም። ይሄ አንዱ ለምሳሌ ምንድነው ፕሪኳሊፋይ የምናደርግበት አይደለ? በግርድፉ እያጣራን ነው እነማን ሰፕላየር ሊሆኑ ይችላል በሚለው ሁኔታ ስንመለከት ማለት ነው። The third stage, as you can see, is selection and negotiation. Here what we do is choose the best suppliers that fit our criteria of materials or services, and then we negotiate the terms, meaning
how much the price is going to be, how much or how many times the delivery is going to be, those things. So when we choose the best supplier and negotiate, we choose the best suppliers either using qualitative or a subjective criteria and a quantitative or objective mechanism. So after this stage, after selecting and negotiating terms with the suppliers or a supplier that we have chose, we could issue a purchase order, which is a formal document that states we want to buy this product. Okay, it is sent by whom? It is sent by an organization to a supplier to ask them to provide the certain goods or services requested by the organization. So እዚህ ጋር የምንመለከተው ሰሌክሽን ኤንድ ኔጎሽዬሽን ነው። ሶ ሰሌክሽን ስንል የተሻሉ የተባሉትን ሰፕላየሮች መምረጥ፣ አንድ ሊሆን ይችላል ወይም ማልቲፕል ልንመርጥ እንችላለን። ሶ እነሱን መምረጥ፣ እነሱን ከመረጥን በኋላ ደግሞ ከነሱ ጋር መደራደር። ሶ በተለያየ ነገር ልንደራደር እንችላለን፣ በዋጋ ልንደራደር እንችላለን። እንደዚሁም አማውንት ምን ያህል እንደሚያቀርቡልንም እንደዚሁ መቼ ዲሊቨርም እንደሚደረግ በተለያዩ ጉዳዮች እንደራደራለን። ስለዚህ የምንመርጥበት ክራይቴሪያ ስንመርጥ ቹዝ ስናደርግ በኳሊቴቲቭ እና በኳንቲቴቲቭ ክራይቴሪያ ሊሆን ይችላል። ኳሊቴቲቭ ክራይቴሪያ ሞር ሰብጀክቲቭ ነው። ሶ የሰው ኢትስ ቤዝድ ኦን ፒፕልስ ጃጅመንት። ሶ የሰዎች ላይ አስተያየት ላይ የተወሰነ ነው ማለት ነው። የሰዎች እይታ ላይ የተወሰነ ነው። ኳንቲቲቭ ስንል ግን ሞር ቁጥሮችን በመመልከት ነው ውሳኔዎችን የምንወስነው። ሶ ለምሳሌ ኳሊቴቲቭ ስንል የተቋሙን ስመጥርነት በማየት ሬፑቴሽኑን በማየት ልንመርጥ እንችላለን። ሶ ለአንድ ሰው ስመጥር የሆነ ተቋም ለሌላ ሰው ደግሞ ምናልባት አረ ይሄማ ይሄን ያህል ፌመስ አይደለም ብሎ ሊል ይችላል። ሶ this is very subjective። ስለዚህ መወያየት ያስፈልገዋል ይሄን based on reputation or በኳሊቴቲቭ ፋክተርስ ስንመርጥ ማለት ነው። ኤንድ ሌላ ደግሞ በተመሳሳይ ሁኔታ ካስተመር ሰርቪሳቸውስ ምን ይመስላል? ሶ አንዱ ካስተመር ሰርቪስ ጥሩ ነው ያለው ለሌላው ደግሞ አረ መጥፎ ነው ሊል ይችላል አይደለ? ይህም ማለት የአገልግሎት አሰጣጥ። ሶ እነዚህ ሰፕላየሮች የአገልግሎት አሰጣጣቸው ምን ይመስላል የሚለው ለምሳሌ ኤግዛምፕሎች ሊሆኑ ይችላሉ የኳሊቴቲቭ ክራይቴሪያ። ኤንድ ኳንቲቲቭ ክራይቴሪያ ስንል ለምሳሌ ዋጋ ልንመለከት እንችላለን፣ ዲሊቨሪ ታይም ልንመለከት እንችላለን። ሶ ፕራይሱ የማን ነው ከፍ የሚለው የማን ነው ዝቅተኛ ደግሞ የሚለውን በዛ ክራይቴሪያ ኢቫሉዌት። ሶ ብዙ ጊዜ እንደ ተቋም የምንፈልገው ዋጋው ተመጣጣኝ የሆነ ግን ኦፈር የሚያደርገው ኳሊቲ የተሻለ መሆን አለበት። ሶ ሌላኛው ደግሞ ኳንቲቴቲቭ ክራይቴሪያ ፋይናንሻል ስቴቢሊቲያቸው የተቋሙ በገንዘብ ያለው አቅም ምን ይመስላል የሚለውን ነው የምንመለከተው። ሶ ፋይናንሻል ስቴብል ቤዚክሊ ስንል ምንድነው? ገንዘብ አላቸው ወይ በዋነኝነት ማለት ነው። ሶ በገንዘብ እጥረት ምንድነው ሰፕላይ አናረግም እንዳይሉ ኋላ ላይ ያንን ቼክ እናረጋለን። ከዚህ በፊት ያላቸውንም ፐርፎርማንስ ሬከርድ መመልከት አሪፍ ነው። ሶ ከዚህ በፊት ለነማን አቅርባችኋል የሚለውን ልንመለከት እንችላለን። ሶ በሚባልበት ሁኔታ አቅርባችኋል የሚለውን ቼክ ልናደርግ እንችላለን። እነዚህ ሞር ኦር ለስ ኳንቲቴቲቭ የሆኑ ሜትሪክስ ሊሆኑ ይችላሉ። ሶ ይሄን ካረግን በኋላ ምን እናደርጋለን? እንደራደራለን ማለት ነው። ሶ በእንደዚህ ክራይቴሪያዎች ከለየናቸው ኋላ ላይ የተሻለ የተባለውን እንመርጥና ወደ ድርድር እንሄዳለን እንደነገርኳችሁ። ሶ ስንደራደር በዋጋ እንደራደራለን አይደለ? መጀመሪያ ላይ የተባለ ዋጋ አለ፣ ግን እስቲ ከዚህ በታች የበለጠ ካን ዩ ኦፈር አስ አ ቤተር ፕራይስ፣ ምናልባት እኛ ከዚህ በላይም ወደፊት ልንገዛ ስለምንችል ካን ዩ ኦፈር አስ አ ቤተር ፕራይስ የሚለውን ልንጠይቅ እንችላለን። ኤንድ አንዳንዴ ካስተማይዝ እንዲሆንልን የምንፈልጋቸውም ነገሮች ሊኖሩ ይችላሉ። ለምሳሌ እኛ ሆቴል ከሆን ከውጪ ካሉ አካላት ለምሳሌ የምንፈልጋቸው ማቴሪያሎች ሊሆኑ ይችላሉና ሶ ለምሳሌ በቀላሉ ዳቦ ብንል ሶ ለኛ ሰፕላይ የሚደረገው ዳቦ ምናልባት ዋጋው ተመሳሳይ ሊሆን ይችላል፣ ግን ደግሞ
የሆነ ዲዛይን ያለው ሞር የሆቴል ጌስታችንን አፒል ሊያደርግ የሚችል ዲዛይን ያለው ብለን ልንጠይቅ እንችላለን። ሰው ስንደራደር እንደዛ ብታርጉልን እንፈልጋለን የሚለውን እንደ አንድ ልንጨምር እንችላለን። ሰው በተለያየ ነገሮች እናወራለን። ዝም ብሎ መግዛት ብቻ ዳይሬክትሊ አይሆንም ብዙ ጊዜ ተቋማት ፓርቼስ ሲያደርጉ። ይሄን ከተደረገ በኋላ አፍተር ደ ኔጎሺዬሽን ፓርቼዝ ኦርደር እናረጋለን ወይም ቤዚክሊ ትዕዛዝ እንሰጣለን፣ እንገዛለን፣ መግዛት እንፈልጋለን ይሄን፣ ስለዚህ ሰፕላይ አርጉልን፣ አቅርቡልን ብለን ጥያቄ እናረጋለን ማለት። ማን ነው የሚልከው ፓርቼዝ ኦርደር? ተቋሙ ለሰፕላየሩ የሚልከው ፎርማል የሆነ ዶክመንት ነው። ይሄን ካረግን በኋላ ምንድነው ያው ምርቱ ይቀርብልናል፣ ሰፕላየሮች ለኛ ያቀርቡልናል። ከዛ ምን ይጀምራል? ኤክስፒሪየንስ ስቴጅ። ስለዚህ ይሄ ኤክስፒሪየንስ ስቴጅ it basically takes place after the supplier has started delivering goods and services. ዋና ፐርፐዙ የዚህ ኤክስፒሪየንስ ስቴጅ ምንድነው? ኢቫሉዌት ማድረግ፣ ሞኒተር ማድረግ የሰፕላየሮች አክቹዋል ፐርፎርማንሳቸው እንዴት እንደጠበቅነው ሆኗል ወይ የሚለው ሊሆን ይችላል። እንደዚሁም ደግሞ የኮንትራክት ኦብሊጌሽናችን ይሄን እንፈጽማለን ብለው ለምሳሌ ከኛ ጋር በተደራደሩበት ሰዓት ብለው ነበር፣ ስለዚህ ያንን እያረጉ ነው ወይ የሚለውን እንከታተላለን። ስለዚህ የተለያዩ ዲሲዥኖችንም ሜክ እናረጋለን እዚህ ኤክስፒሪየንስ ስቴጅ ላይ አይደር አብረናቸው ለመስራት or we might choose to continue working with them or ደግሞ የሆነ ምናልባት እናረጋለን ብለው ያላሳኩት ነገር ካለ ሰፕላየሮቻችን ምን ልናረግ እንችላለን? እንዲሻሻልልን ሪኩዌስት ልናረግ እንችላለን። we may request for improvement or ደግሞ discontinue ልናረግ እንችላለን። አይ ይሄ የምታቀርቡልን ነገር ጥራቱ ጥሩ አይደለም፣ እኛ እንደጠበቅነው ሆኖ አላገኘነውም ብለን ዲስኮንቲኒዩ ልናረግ እንችላለን። ይሄ ኤክስፒሪየንስ ስቴጅ ጋር የተያዘ ነው። ኤክስፒሪየንስ ስቴጅ ላይ ለምሳሌ ፐርፎርማንስ ኢቫሉዌት ስናደርግ እንዴት ነው ኮንሲስተንሲያቸው በተባለበት ጊዜ በየጊዜው እያቀረቡልን ነው ወይ የሚለውን ልንከታተል እንችላለን። እንዴት ነው ሪላያቢሊቲያቸው፣ አስተማማኝ ናቸው ወይ? እውነት ከዚህ በፊት ስንመለከት ምናልባት ሪላያብል ናቸው የሚለውን ነገር ሊያሳይ ይችላል በኳንቲቴቲቭ ሜተድ ተጠቅመን ቼክ ስናደርግ። አሁን ግን ሪሊስቲክሊ ከኛ ጋር ሲሰሩ እውነት are they reliable or not የሚለውንም ቼክ እናደርጋለን ማለት ነው። ከዛን አይደር እንቀጥላለን ወይ አንቀጥልም የሚለውን ወይ ደግሞ ይሻሻልን የሚለውን እንወስናለን። ስለዚህ ስንጠቀልለው ሰርቬይ ስቴጅ አለ፣ እናጠናለን እነማን ሰፕላየሮች አሉ ማርኬት ውስጥ የሚለውን። ከዛ ኢንኳየሪ ስቴጅ ላይ ደግሞ በግርድፉ እንለያለን። በዋነኝነት ኦር በመሰረታዊ መስፈርቶች ምንድነው የሚያሟሉትን ሰፕላየሮች ዩዝ እናረጋለን ኢንኳየሪ ስቴጅ ላይ። ሶስተኛ ደግሞ ሴሌክሽን ኤንድ ኔጎሺዬሽን ነው። በኳሊቴቲቭ እና በኳንቲቴቲቭ ክራይቴሪያ ፈርዘር ምንድነው ሰፕላየሮችን ኢቫሉዌት እናረጋለን። ኤክስፒሪየንስ ስቴጅ ደግሞ ቤዚክሊ የቀረበውን ምርት ምንድነው ወይም አገልግሎት እንጠቀምና ጥሩ ነው አብረን እንቀጥል እንላለን፣ ወይም ደግሞ መጥፎ ነው አይናቋርጥ፣ ወይም ደግሞ የሆነ መሻሻል ያስፈልገዋል ልንል እንችላለን። ይሄ ከሰፕላየሮቻችን ጋር የሚኖረው ሪሌሽንሺፕ ይሄን ሊመስል ይችላል። ፓርቼዚንግ ጋር የተያዘው ፓርቼዚንግ ቤዚክሊ ባይ ማለት ነው አይደለ? እንገዛ ከመግዛት ከውጪ ነው። ሌላኛው ኦልተርኔቲቭ ቱ ሜክ ነው። ስለዚህ ሜክ ኦር ባይ ዲሲዥን የምንለው ነገር አለ። ስለዚህ ይሄ ሜክ ኦር ባይ ዲሲዥን is basically a strategic choice to produce either internally, okay, which is to make, or to purchase it from external suppliers, meaning to buy. ስለዚህ ውሳኔ የምንሰጥበት ቱል ነው ብለን ልንገልጸው እንችላለን ሜክ ኦር ባይ ዲሲዥን። ስለዚህ እንደ ተቋም ከአውትሳይድ ሰፕላየሮች ብንገዛ ይሻላል የምንፈልገውን ምርት ወይስ እኛው ራሳችን ብንሰራ ይሻለናል የሚለው ልንመርጥ እንችላለን። ለምሳሌ የመኪና አምራች ሆነን እኛው ራሳችን የውስጡን ፓርት ኢንቴሪየር ፓርቱን ለምሳሌ ወንበሮቹን እኛው ራሳችን ብንሰራው ይሻላል ወይስ ከውጪ ብንገዛ ይሻላል? የቱ ነው ሞር አዋጪ? ይሄ ዲሲዥን በዋነኝነት
ቤዝ የሚያደርገው የተለያዩ ኮስት ፋክተር እና ካፓሲቲ ፋክተር ላይ ነው በዋነኝነት ቤዝ አድርጎ ይሄን ውሳኔ ስንወስን። ስለዚህ እኛ እንስራ ወይስ እንግዛ ነው ባጭሩ። ስለዚህ አንድን as you can see here we have 3 basic alternative for sourcing. So if we want materials either buy እናረጋለን make እናረጋለን ወይም ደግሞ አንዳንድ as a firm we could buy and make that product. okay so ይሄ ዋና ሐሳቡ ተቋማት የሚያስፈልጋቸውን ማቴሪያሎች ማለትም ሮ ማቴሪያልስ ሴሚ ፊኒሽድ ጉድስ ኤምአርኦስ ያልናቸውን እንደዚሁም ፊኒሽድ ጉዶች ራሳቸው ሊሰሯቸው ይችላሉ ወይም ደግሞ ሊገዟቸው ይችላሉ። ቅድም ላይ እንደጠቀስኩት በዋነኝነት ሜክ ኦር ባይ ዲሲዥን ስንወስን ኮስት እና አቬይላቢሊቲ ኦፍ ፕሮዳክሽን ካፓሲቲ ነው የምንመለከተው። ኮስት ስንል ዋጋን እንመለከታለን። ስለዚህ እኛው እንስራው ወይስ እንግዛው የሚለውን ለመወሰን ስንፈልግ ኮስትን እንመለከታለን፣ ዋጋውን አይደለ ምን ያህል ያስወጣኛል የሚለውን and availability of production capacity ነው። ሶ አቅሙ አለኝ ወይ ያንን ለመስራት፣ ለምሳሌ የማመርትበት ቦታ አለኝ ወይ፣ የሰው ኃይል አለኝ ወይ በቂ ያንን ማምረት የሚያስችል፣ ቴክኖሎጂ አለኝ ወይ ያንን ማምረት የሚያስችል የሚለው ዋና ዋና የavailability of production capacity ጋር የተያዙ ኢሹዎች ናቸው። ከዚህ ባሻገር ግን ከስር ላይ እንደምትመለከቱት ከኳንቲቲ፣ ከኳሊቲ፣ ከavailability of flexibility of supply availability and flexibility of supply ከcontrol of trade secret and patents አኳያ፣ ከሪሰርች and development አኳያ እንዲሁም ከalternative source of supply አኳያ ልንመለከት ይገባል make or buy decision። ሶ ቀጥሎ ስለነዚህ ነው የምናወራው። ሶ ኳንቲቲን ስንመለከት ብዙ ኳንቲቲ የምንፈልግ ከሆነ should we make it or buy it የሚለውን እንመለከታለን። በተመሳሳይ ሁኔታ ከኳሊቲስ አንፃር ምን መምሰል አለበት to make or buy የሚለውን በሚቀጥለው እናያለን ማለት ነው። እንደተመለከትነው ኮስት እና ካፓሲቲ ዋነኞቹ የሜክ ኤንድ ባይ ዲሲዥን መወሰኛ ክራይቴሪያዎች ናቸው። ከዚህ ባሻገር ግን ኳሊቲም አለ፣ ኳንቲቲም አለ and ሌሎችም እዚህ ጋር ሊስት የተደረጉት አሉ። ኳሊቲ ስንል ያው አንድ ነገር ጥራቱ ምን ይመስላል፣ ሶ እኛ በምንፈልገው ጥራት ገበያ ላይ የምናገኝ ከሆነ ምናልባት ልንገዛ እንችላለን። ነገር ግን ገበያ ላይ በምንፈልገው ጥራት ነገሮችም የማይገኙ ከሆነ ምን ብናደርግ የተሻለ ነው? እኛው ራሳችንን ብንሰራው የተሻለ ሊሆን ይችላል። ስለዚህ የጠቀስነው ኤግዛምፕል ቅድም አንድ ካር ማኒፋክቸረር ካለ ያው የአንድ ካር ኮምፖነንቶች ደግሞ በጣም ብዙ ናቸው አይደለ? ሞተሩ አለ፣ ጎማው አለ፣ ውስጡ ያሉ መስታወቶች አሉ፣ የተለያዩ ክላቾቹ፣ ጊሮቹ አሉ። ሶ እነዛ ሁላ ምናልባት ራሳቸውን የቻሉ ኮምፖነንት ናቸው። ሶ ስፔሲፊክሊ ወንበር የሚፈልግ ከሆነ የኢንቴሪየር ፓርት ሊገዛ ይችላል ወይም ደግሞ ራሱ ሊሰራ ይችላል። ሶ ራሱ ሊሰራበት ራሱ ቢሰራ የሚሻለው ገበያ ላይ የተሻለ ጥራት ያለው ነገር ማግኘት ሲሳነው ምናልባት እዛው በተቋሙ ውስጥ ቢሰራ የተሻለ ሊሆን ይችላል። ነገር ግን በተቃራኒው ዲፍረንት ሰፕላየሮች የተሻለ ኳሊቲ ገበያ ላይ ማግኘት የሚችል ከሆነ ቢገዛ ነው የተሻለው። ኳንቲቲ ስንል ደግሞ በብዛት ነው። እኛ የምንፈልገው እንደ ተቋም ብዛት መጠን ምን ያህል ነው? በብዛት ምንገዛ ከሆነ ወይ የሚያስፈልገን ከሆነ በዋነኝነት የሚያስፈልገን ከሆነ በብዛት ከገበያ የሚያስፈልገን ከሆነ ለምሳሌ እኛ ዩኒቨርሲቲ ነን ብለን ብናስብ እንደምታውቁት ዩኒቨርሲቲዎች ላይ በአመት ብዙ ተማሪዎች ነው የሚገቡት። እንደዚሁም ተያይዞ አንድ ዩኒቨርሲቲ በአመት የሚጠቀመው የወረቀት መጠን በጣም ብዙ ነው። ተማሪዎችን ኤግዛም ለመስጠት ከፋይናል ሚድ ኤግዛም እንደዚሁም የተለያዩ ቴስቶች ይኖራሉ። እንደዚሁም ኤክሰርሳይዝ ሊያሰራቸው ይችላል። የኦፊስ ስራም ይኖራል። ይህ ሁላ ወረቀት እንዲያስፈልገው በትልቁ አይደለ በብዛት ነው የሚያስፈልገው። ሶ ዲማንዱ በጣም ሃይ ነው። ኢንኮንሲስተንትሊ ነው ደግሞ
የሚፈልገው ኮንሲስተንትሊ ስንል በጣም ሳይዋዥቅ አይደለ ሳይለዋወጥ ማለታችን ነው። ስለዚህ እንደዛ ከሆነ ዲማንዱ ምን ሊያደርግ ይችላል? ራሴ ብሰራውስ ብሎ ሊወስን ይችላል። ወረቀት ከምገዛ ራሴ ባመርት ኢን ዘ ሎንግ ራን የተሻለ ነው ብሎ ሊወስን ይችላል። ነገር ግን ተቋማት በጣም አነስተኛ እና የሚዋዥቅ ፍላጎት ካላቸው ቢገዙ የተሻለ ነው ውሳኔው። ሌላው ሰፕላይ ፍሌክሲቢሊቲ ነው። ሰፕላይ ፍሌክሲቢሊቲ ሲባል እነዚህ ሰፕላየሮች እኛ በምንፈልግበት ብዛት እና እኛ በምንፈልግበት ጊዜ ምንድነው ፍሌክሲብል ሆነው ወይም ደግሞ እኛን አኮሞዴት ለማድረግ ዊሊንግ ናቸው ወይ የሚለውን ነው የምንመለከተው። እኛ ለምሳሌ በተለያየ ጊዜ የሚያስፈልገን መጠን የአንድ አይተም ሊለዋወጥ ይችላል። ያ ሲለዋወጥ እነሱ ያለምንም ችግር ዲሊቨር ሊያደርጉልን ይችላሉ ወይ? እንደዚሁም ምናልባት እስቲ በፍጥነት አድርሱልን ስንላቸው በምንፈልግበት ጊዜ ሊያደርሱልን የሚችሉ ከሆኑ ገበያ ላይ ከሰፕላየሮች ብንገዛ ችግር የለውም። ያንን ማድረግ የማይችሉ ግን ከሆነ እኛው ብንሰራው የተሻለ ነው። ሰፕላየር ፍሌክሲቢሊቲ ካለ ከሌለ እኛው ብንሰራው የተሻለ ነው። የሰፕላየር ፍሌክሲቢሊቲ ደግሞ እንዳልነው ከዲሊቨሪ ታይም እና ከቮሊዩሙ ጋር አብረን አያይዘን ቮሊዩም ቫሪ ሲያደርግ አብሮ የተያዘ ነው። ስለዚህ ምን ይመስላል ከዚህ አኳያ በሚለው ሜክ ኦር ባይ ዲሲዥን ሜክ ልናደርግ እንችላለን። ሌላው ከትሬድ ሲክሬት ነው። ትሬድ ሲክሬት ሚስጥር ነው። የተለያዩ ተቋማት በውስጣቸው ይዘውት ምንድነው እንዳይታወቅ እንዲሁም ስፔሻል ጥቅም ከተፎካካሪዎቻቸው አንፃር ለማግኘት ሲፈልጉ ግልጽ የሚያደርጓቸው ነገሮች አሉ። ለምሳሌ የኮካኮላ ሲረፑ ወይም ኮካኮላ የሚሰራበት ስፔሲፊክ ኢንግሪዲየንት አይታወቅም። ያ ትሬድ ሲክሬት ነው። ትሬድ ሲክሬት ያው ቤዚክሊ ከፓተንት ይለያያል። ፓተንት ከሆነ ምናልባት የእንትኑን እናሳውቃለን አይደለ? ፕሮቴክሽን ለማግኘት ነው ፓተንት። እናሳውቃለን ለመንግስት ይሄ ምርት አለኝ ስለዚህ ፕሮቴክት አርጉኝ ብለን የአእምሮ ንብረታችንን ምንድነው ፕሮቴክት እንዲደረግልን እናረጋለን ፓተንት ላይ። ስለዚህ እስከ 10 አመት ለምሳሌ ምን ሊያደርግ ይችላል? ገቨርንመንት ይሄን ምርት እንደዚህ ማምረት ማንም አይችልም፣ ይሄ ተቋም ብቻ ነው ማምረት የሚችለው፣ ሃይ የሚባለው ተቋም ብቻ ነው because እነሱ ስለፈጠሩት ብሎ ሊል ይችላል። ትሬድ ሲክሬት ግን ምንድነው ለማንም አናሳውቅም፣ ከተነቃብን ግን ተነቃብን ነው፣ ሌሎችም ሊጠቀሙበት ይችላሉ ማለት ነው። በሚስጥር መጠበቅ የምንፈልገው ነገር ካለ ያው ከሌሎች ሰፕላየሮች ምናልባት ብዙ ኢንኳየር ላናረግ እንችላለን። ፕሮሰሶችንን፣ ዲዛይናችንን፣ ፕሮዳክታችንን ውስጡ ያሉትን ፊቸሮች ፕሮቴክት ማድረግ ከፈለግን ከሰፕላየሮች ምናልባት ብዙ ኢንኳየር ላናረግ እንችላለን። ሌላው ሪሰርች ኤንድ ዴቨሎፕመንት ነው። ሪሰርች ዴቨሎፕመንታችን በጣም ጠንካራ ከሆነ በተቋማችን ውስጥ ብንሰራ ነገሮችን በደንብ ከተደራጀን እንደ ተቋም በተለይ ጥናትና ምርምር ላይ እዛው ኢንሃውስ ብንሰራ ኦር ሜክ ብናረግ የተሻለ ነው ሐሳቡ። ነገር ግን ትንንሽ ፈርሞች ከሆን ኦር ደግሞ ከዚህ ጋር ማያይዘን ሪሰርች እና ዴቨሎፕመንት ላይ እንብዛም ካልሆን ሞር ኢኖቬቲቭ ካልሆን ከሰፕላየሮች ብንገዛ ሞር ኢኖቬቲቭ የሆኑ ሪሰርች እና ዴቨሎፕመንት ቲማቸው ጠንካራ የሆነ ከነሱ ብንገዛ የተሻለ ነው። ሌላው ኦልተርኔቲቭ ሰፕላየሮች ማርኬት ላይ አሉ ወይስ የሉም? ይህም ማለት አማራጭ አለ ወይ ገበያ ላይ? የምናወዳደረው አማራጭ አለ ወይ? የምናወዳደረው አማራጭ በብዛት የሚገኝ ከሆነ ምንድነው ምናልባት መግዛት አዋጭ ሊሆን ይችላል። because ከነዛ ሁሉ እኛ የምንፈልገውን የያዘ ሊኖር ስለሚችል። ነገር ግን ጥቂት ሰፕላየሮች ካሉ አማራጭ ከሌለን እኛው ብንሰራው ሞር ፕሪፈር ሊደረግ ይችላል። multiple ሰፕላየሮች ካሉ ምንድነው it would basically reduce risk and it can make buying more preferable. ለምሳሌ it helps reduce risk የሚለውን the risk of being influenced by the supplier ማለታችን ነው።
እዚህ አንዱ ኦልተርኔቲቭ ሰፕላየር መኖራቸው ምናልባት ባይንግን ፕሪፈረብል ሊያደርገው ይችላል። እኛን መስራት ያለብን ከምንገዛ ብለን ስንወስን ማየት ያለብንን ነገሮች ቅድም ላይ አውርቻቸው ነበረ። ከነሱ ባሻገር እዚህ ጋር አዲሽናል ነገሮች አሉ። ለምሳሌ when the order quantity is too small to interest the supplier አንድ ፋክተር ነው። so when we should make it እኛ ራሳችንን ለመስራት የምንገደድበት ሁኔታ አለ። አንዳንዴ ለምሳሌ እንደምታውቁት ገበያ ላይ ያሉ አቅራቢዎች በብዛት ካልሆነ አንሸጥም ሊሉን ይችላሉ። so በዛ ጊዜ ራሳችንን ለመስራት ልንገደድ እንችላለን። ልምዱ ካለን በተጨማሪ ራሳችን ልንሰራ እንችላለን። እንደዚሁ ምንድነው አይደል ሪሶርስ ያልተጠቀምንበት ሪሶርስ ካለን ለምሳሌ በቂ ቦታ ካለን ያንን ነገር ለማምረት አገልግሎቱን ለመስጠት በቂ ሆነ ኢኩዊፕመንት ካለን ለምሳሌ ስልኮችን የምናመርት ከሆነ ኦልሞስት ታብሌቶችንም ማምረት እንችላለን። ኦልሞስት ኢኩዊፕመንቶቹ ተመሳሳይ ስለሆኑ የማምረቻዎቹ ስኪልድ የሆነ ሌበርም ካለን እንደዚሁ ራሳችን መስራት እንችላለን። ሌሎቹ እዚህ ጋር የተባሉት እዚህ ጋር ሊስት የተደረጉት ከዚህ ቀደም ያወራኋቸው ናቸው። በተመሳሳይ ሁኔታ ኮንሲደሬሽን ፌቨሪንግ ባይንግን እንመለከታለን። ተቀራራቢ ነው እሱ። የመጀመሪያ አራቶቹ ኮንሲደሬሽን ፌቨሪንግ ባይንግ ያወራናቸው ናቸው። ለምሳሌ ግዢ መፈጸም በዋጋ ደረጃ የተሻለ ሆኖ የሚገኝ ከሆነ መግዛት ራሳችን ከመስራት ይሄ ያወራነው ነው። ከኮስት አንፃር when supplier have specialized research skills or technology also buy ማድረግ የተሻለ ነው። አሁን ማርኬት ላይ ያሉ ሰፕላየሮች በጣም ስኪልድ የሆኑ ከሆኑ እኛ ብንሰራው ምናልባት ትርጉም ላይሰጥ ይችላል። ስሞል ቮሊዩም ሪኳየርመንት ካለ ወይም እኛ የምንፈልገው ኳንቲቲ አማውንት ትንሽ ከሆነ ብለን ያወራነው ኢንተርናል ፕሮዳክሽን ከፋሲሊቲ ደግሞ ከሌለን እኛ ሮ ማቴሪያል ከሌለን እንደዚሁም ደግሞ ማኒፋክቸር የምናደርግበት ደግሞ ኢኩዊፕመንት ከሌለን ምናልባት መግዛት የተሻለ ሊሆን ይችላል። ሁለቱ የመጨረሻዎቹ አላወራናቸውም። to maintain multiple sourcing options አንዱ አማራጭ እንዲኖረን አይደል አማራጭ እንዲኖረን ልናደርግ እንችላለን። so ብዙ አማራጮችን እንድናገኝ ምናልባት ባይ ማድረግ አዋጭ ሊሆን ይችላል። and ምናልባት አሁን ላይ ያለው እኛ እንሰራዋለን ብለን ብንነሳ ፓተንትድ የሆነ ፕሮዳክት ሊሆን ይችላል። የአእምሮ ንብረት ተብሎ የተመዘገበ እና በመንግስት ፕሮቴክሽን ላይ ያለ ነገር ሊሆን ይችላል እና እኛ እናምረት ብንል የማንችለው ነገር ከሆነ because of the government laws related with intellectual property in-house production በዚህ ኮንቴክስት መስራት አንችልም። ስለዚህ መግዛት ነው የምንችለው ማለት ነው። so ፓተንት ካለው እኛ የምንፈልገው ፕሮዳክት መግዛት ይጠበቅብናል። ስለዚህ ብዙ ተቋማት ለምሳሌ ስፔሻሊ መኪና የሚያመርቱ ለምሳሌ ኤሌክትሪክ መኪና የሚያመርቱ የቴስላን ቴክኖሎጂ አንዳንዶች መጠቀም የሚፈልጉ አሉ። የቴስላ ቴክኖሎጂ ደግሞ የባትሪ የኤሌክትሪክ መኪናዎች ባትሪ ፓተንትድ የሆነ ነው። ስለዚህ እናምርት ብለው በዛ በተመሳሳይ መልኩ የሚፈልጉ ከሆነ ምንድነው የቴስላን ፈቃድ ማግኘት አለባቸው። ለቴስላ ደግሞ የሆነ አማውንት ኦፍ ክፍያ መፈጸም አለባቸው before they start manufacturing similar battery like Tesla። ስለዚህ ፓተንትም ካለ or trade secret ካለ it's difficult so buy ማድረግ የተሻለ ሊሆን ይችላል። ቅድም እንዳልነው በጣም ኮንሲደር ማድረግ ያለብን ፋክተር አንዱ ኮስት እንደሆነ ነው። ስለዚህ ብንገዛም ራሳችንን ብንሰራ ኮስት ኢንከር እናደርጋለን። የሆነ ዋጋ አለው። እኛ የምናወጣው ነገር ይኖራል። ስለዚህ ለምሳሌ ኮንሲደር ማድረግ ያለብን ራሳችንን የምንሰራው ከሆነ አንዱ ሮ ማቴሪያል ነው። ግብአት ያስፈልገናል አይደለ? ለምሳሌ እኛ እንጨት
አይደለ ፈርኒቸር የሚያስፈልገን ከሆነ ፈርማችን ውስጥ በየጊዜው ምናልባት እንደ ግብአት ምን ያስፈልጋል? እንጨት አይደለ? እንደ ቅድሙ ደግሞ ሆቴል ላይ ዳቦ ለምሳሌ የሚያስፈልግ ከሆነ ለዳቦ የተለያየ ኢንግሪዲየንቶች ያስፈልጉታል፣ ሮ ማቴሪያሎች አይደለ? ዘይት ያስፈልገዋል፣ ዱቄት ያስፈልገዋል፣ ጨው ያስፈልገዋል፣ እርሾ ያስፈልገዋል። እነዚህ ሁላ ሮ ማቴሪያሎች ሊሆኑ ይችላሉ። ሌላው ዳይሬክት የሆነ ሌበር ኮስትም ኢንከር እንደምናደርግ ማወቅ አለብን። if we are going to make the product ይሄ ዳይሬክት ሌበር ስንል ያው ለሰዎች የምንከፍለው ለሰራተኞች የምንከፍለው ሳላሪ ይኖራል አይደለ? ተቋም ውስጥ ለሚሰሩ ሰራተኞች ይሄ አንዱ ኮስት ነው ኢንከር የምናደርገው። ሌላው ኢንክሪመንታል ኦቨርሄድ ያው የተለያዩ ስራውን ለማስኬድ የምንከፍላቸው ክፍያዎች አሉ። ለምሳሌ ዩቲሊቲ ፔመንት ሊኖር ይችላል፣ ሜንቴናንስ ለመስጠት ሊኖር ይችላል። እነዚህ ኮስቶችን ኢንከር ልናደርግ እንችላለን። ስለዚህ ስራውን ስናከናውን የመብራት፣ የውሃ፣ ለኢንሹራንስ ልንከፍል እንችላለን። በተለይ ትልቅ ኩባንያ ካለን እነዚህ ናቸው። ለምሳሌ ፋክተሪ ኦቨርሄዶቻችን ሊሆኑ የሚችሉ በዋነኝነት እንደ ኤግዛምፕል። ሌላው ኢንክሪመንታል የሆነ ማኔጀሪያል ኮስት ሊኖርብን ይችላል። አንድ ነገርን እንሰራዋለን ራሳችን ብለን ካል ለምሳሌ ቅድም ካር ማኒፋክቸሪንግ ፈርማን ወንበሮቹን ራሳችን ነው የምንሰራው ብለን ከወሰንን ምንድነው ይሄን ሱፐርቫይዝ የሚያደርጉልን ተጨማሪ ሰዎች ያስፈልጉናል አይደለ? ይሄን ነው ለምሳሌ ማኔጀሪያል ኮስት ነው። right, it's additional cost for us። ሌላው ኢንቬንተሪ ኬሪንግ ኮስት ነው። ይሄ ደግሞ ከስቶሪንግ ጋር የተያዘ ነው። ማቴሪያሉን ስቶር ማድረግ ራሱ የሆነ ኮስት ኢንከር እንድናደርግ ያደርገናል። ይሄን ኮስት ኦፍ ካፒታል ነው ሌላኛው። ይሄ ደግሞ ምን አይነት ኦፖርቹኒቲ ኮስት አለው ኢንቨስት ማድረጋችን፣ ይሄ ሜክ ማድረጋችን ምን ኦፖርቹኒቲ ኮስት አለው፣ ይሄን ገንዘብ ምናልባት ሌላ ቦታ ላይ ብናውለው ምን ቤኔፊት ሊያደርገን ይችል ይሆናል ከሚለው ጋር የተያዘ ነው ኮስት ኦፍ ካፒታል። ኮስት ኦፍ ካፒታል ምናልባት በፋይናንሻል ማኔጅመንት አበዳሪዎቻችንም እንደዚሁም ኦነሮች ከኛ የሚጠብቁት ሰርቴን አማውንት ኦፍ ኢንትረስት አለ። ከሱ ጋር ነው ብዙ ጊዜ የምናያይዘው ኮስት ኦፍ ካፒታል። በፐርሰንቴጅ ምን ያህል ነው የሚጠብቁት የሚለው ነው። በዚህ ሴንስ ግን በዚህ ኮንቴክስት ግን ምን ያህል ፎርጎ አድርገናል ወይም ደግሞ ኦፖርቹኒቲ ጋር ኦፖርቹኒቲ ኮስታችን ምን ያህል ነው ሜክ በማድረጋችን ምክንያት ኢንከር የምናደርገው የሚለው ጋር የተያዘ ነው። ሌላው ኮስቱ ባይ ነው። ይሄ ደግሞ እንደዚሁ የራሱ ኮስት ኢንከር እናደርጋለንና የምንገዛ ከሆነ አንዱ ፐርቼስ ፕራይስ ኦፍ ዳት ፓርት ነው። ስንገዛ የምንገዛበት ዋጋ አንዱ ኢንከር የምናደርገው ነገር ነው። ካር ፋክተሪ ከሆነ ወንበሮቹን እገዛለሁ ካለ ወንበሮቹን የሚገዛበት ዋጋ አለ አይደል? ያ ስለዚህ የፐርቼስ ፕራይሱ ነው፣ የመግዣ ዋጋው ነው። ሌላው ትራንስፖርቴሽን ኮስትም ይኖራል አይደል? የአንድን ምርት ከአንድ ቦታ ለማድረስ የተለየ ወጪ ሊኖር ይችላል። ስለዚህ ይሄ አንዱ ኮንሲደር የምናደርገው ነው። ምርቱን ደግሞ ተቀብለን ቼክ ስናደርግ እንደዚሁ ማውረድ መጫን፣ ለምሳሌ አንሎዲንግ ኤንድ ኢንስፔክት ማድረግ። ለምሳሌ ኢንስፔክት ስናደርግ ምርቱን የተለያዩ ሰዎች የኳሊቲ ኢንስፔክተሮችን ልንቀጥር እንችላለን አይደለ? ስለዚህ ምርቱን ማውረድ መጫን፣ በተቋሙ ውስጥ ማጓጓዝ፣ እንደዚሁም የተለያየ ኢንስፔክሽን መስራት፣ ኳሊቲውን ያሟላ ነው ወይ ይሄ ምርት የሚለውን ጥራቱን ቼክ ማድረግ፣ ይሄም አንዱ የምንተገብረው ነገር ነው። ሌላው ፐርቼዚንግ ኮስት ነው። አንድን ነገር ለመግዛት የምናወጣው ነገር ነው። ይሄም ወይም ደግሞ ያለው ዋጋ ነው። ከፐርቼስ ፕራይስ ይለያል። ፐርቼስ ፕራይስ አንድን ዕቃ ለመግዛት አይደለ ዋጋው በዋነኝነት ከዋጋው ጋር ነው። ይሄ ሞር ኦር ለስ ፕሪፔሪንግ ኤንድ ኢሹዊንግ ዘ ፐርቼዝ ኦርደር ጋር የተያዘ ነው። ግዢውን ከመፈጸማችን በፊት ለምሳሌ የሚከናወኑ አክቲቪቲዎች የተለያዩ አሉ አይደለ? ስልክ ደውላለሁ ለመጠየቅ አይደለ? እና የት ደረሰ ለማለት ኤንድ ደግሞ
ፐርቼዝ ኦርደር ለማውጣት ትዕዛዝ ለመስጠት የተለያየ ፔፐር ወርክ አለ አይደለ? ወረቀት ማተሙ ሊሆን ይችላል፣ ወረቀት መግዛቱ ሊሆን ይችላል። ይሄ ሁላ ኮስት ነው፣ ትንሽ ትንሽም ቢሆን ማለት ነው። ከአካውንቲንግ ጋር የተያዘ ሪከርድ ኪፒንግ ስንገዛ ኦልሶ ከዚህ ጋር የተያዘ አንድ ኢንከር የምናደርገው ኮስት ነው። እነዚህ ፐርቼዚንግ ኮስት ናቸው። ከአይተሙ ፕራይስ ባሻገር ያሉ ኢንከር የምናደርጋቸው ወጪዎች ናቸው። የምንመለከተው ኳንቲቴቲቭ አናላይሲስ ኦፍ ሜክ ኦር ባይ ዲሲዥን ነው። ኮስት ላይ ዲፔንድ በማድረግ እንግዛ ወይስ ራሳችን እንስራ፣ የምናወጣውን ወጪ ታሳቢነት በማድረግ ራሳችን እንስራ ወይስ እንግዛ የሚለውን ውሳኔ ለመወሰን ቁጥራዊ በሆኑ መረጃዎች ውሳኔዎችን ለመወሰን እንሞክራለን። እዚህ ጋር የተሰጠን ጊቨን አለ። ለምሳሌ ኤቢሲ የሚባል ኩባንያ አሁን ላይ በ8 ብር የተለያዩ ፕላስቲክ ባጎችን ይገዛል ይለናል እዚህ ጋር። they buy plastic packaging, okay, they buy plastic packaging at 8 ብር each፣ እያንዳንዱን በ8 ብር ይገዛል ነው። አኑዋል ዲማንድ ስንት ነው? 37500። በየአመቱ ምን ያህል ይፈልጋሉ? ይሄ ፕላስቲክ ፓኬጂንጉን ቮሊዩሙ 37500። አሁን ላይ ኩባንያው እያሰበ ነው ራሱ ለመስራት። ስለዚህ ይሄን ሲያስብ ደግሞ ካልኩሌት ሲያደርግ ፊክስድ ኮስት ኢንከር ማድረገው ራሴ ብሰራ 8000 ብር ነው ብሎ አይደንቲፋይ አድርጓል። ኤንድ ቫሪያብል ኮስት ደግሞ 6 ብር ነው፣ አንዱ 6 ብር ነው። ቫሪያብል ኮስት ደግሞ በኳንቲቲ ላይ ዲፔንድ ያደረገ እንደሆነ ታውቃላችሁ። given this information ራሳችን ብንሰራ ይሻላል ወይስ ብንገዛ ይሻላል? እንደዚሁም ብሬክ ኢቨን ፕሮዳክሽን ቮሊዩማችን ማለትም ሜኪንግ ኤንድ ባይንግ ኢኳል የሚሆኑበት ቮሊዩም አማውንት ምን ያህል ነው የሚለውን የተጠየቅ ነው። ስለዚህ የመጀመሪያውን ራሳችን ብንሰራ ይሻላል ወይስ ብንገዛ ይሻላል የሚለውን ቼክ እናደርጋለን። ስለዚህ መጀመሪያ ጊቨኖቹን እንወስዳለን። እዚህ ጋር የተለያዩ ጊቨኖች አሉ። የመጀመሪያው ጊቨን ምንድነው? ፕራይስ ነው። የምንገዛበት ፕራይስ 8 ብር ነው። ግን ምንድነው የሚለን? 8 ብር ኢች። ይሄ በኢች ካለን ምንድነው እያንዳንዱ ነገር በአማውንት ዲተርማይን እንደሚሆን፣ እቺ አማውንቷን ደግሞ በኤክስ፣ አንዱ 8 ነው ግን ደግሞ አማውንት ሲጨመር ቫሪ እንደሚያደርግ በኤክስ ዲኖት አድርገናል። ስለዚህ ይሄ ምንድነው? the total cost of buying ነው ማለት ነው። this is basically የምንመለከተው ኤክስ ምንድነው? cost of buying ነው። ስለዚህ እኛ ደግሞ በአመት የምንገዛው ምን ያህል ነው? 37500 ነው። 37500 ነው። ስለዚህ ፕራይሱን እና ዲማንዱን በማባዛት ቶታል ኮስት ኦፍ ባይንግን ማግኘት እንችላለን። ስለዚህ ይሄ ለምሳሌ አንድ እስክሪብቶ የመግዣ ዋጋ ብለን ብናስበው 8 ብር፣ እኛ ደግሞ እንደ ተቋም የሚያስፈልገን 37500 ከሆነ 8 ሲባዛ 37500 ጠቅላላ ያወጣነውን ለመግዛት ወይም ቶታል ኮስት ኦፍ ባይንግን ይገልጽልናል። ስለዚህ ያወጣነው 8 ብር ነው ለአንዱ፣ ኤንድ የሚያስፈልገን ደግሞ 37500 ነው። 37500 እናባዛለን ማለት ነው። ስለዚህ ይሄን ስታባዙት ስንት ይመጣል? 300,000 ይመጣል። this is the total cost of buying። የሚያስወጣን ወጪ 37500 ፕላስቲክ ባጎችን ለመግዛት የምናወጣው ወጪ ነው። አሁን ደግሞ እስቲ ቶታል ኮስት ኦፍ ሜኪንግን ለመመልከት እንጥራለን። ቶታል ኮስት ኦፍ ሜኪንግ ደግሞ ምን ላይ ዲፔንድ ያደረገ ነው? የቶታል የሆነ ቫሪያብል ኮስት ታይምስ ዘ ዲማንድ ፕላስ ዘ ቶታል ፊክስድ ኮስት ላይ ዲፔንድ ያደረገ ነው። ቶታል ኮስት ኦፍ ሜኪንግ ለመስራት ምን ላይ ነው? አንድ ነገር ለመስራት ፊክስድ ኮስት እና ቫሪያብል ኮስት ላይ ዲፔንድ ያደረገ ነው።
ሶ እኛው ራሳችን ስለምንሰራው ፊክስድ ኮስት አለብን ቫሪያብል ኮስት አር ፊክስድ ኮስታችን ለምሳሌ የቤት ኪራይ ካለብን ኢንሹራንስ መክፈል ካለብን ለሰራተኞች ደሞዝ መክፈል ካለብን እነዚህ ሁላ ናቸው ቶታል ቫሪያብል ኮስታችን ደግሞ እንደምታውቁት በሸጥነው መጠን ወይም ደግሞ ባመረትነው መጠን አብሮ የሚጨምር እንደዚሁ የሚቀንስ ነው ለምሳሌ ቫሪያብል ኮስታችን ያው የሮ ማቴሪያል ሮ ማቴሪያል ባመረትን ቁጥር ብዙ ሮ ማቴሪያል ያስፈልገናል ሌበር አወርም ለምሳሌ ፓርት ታይም የሚሰሩ ሰዎች ካሉ ለነሱ የምንከፍለው ብዙ ባመረት ቁጥር ብዙ የሰው ኃይል ሊያስፈልገን ይችላል ተጨማሪ አይደል ከዳይሬክት ሌበራችን ባሻገር ቤዚክሊ ሴልስ ኮሚሽንም በተመሳሳይ ሁኔታ እነዚህ ከቫሪያብል ኮስት ጋር የተያያዘ ነው ስለዚህ ሁለቱ ቫሪያብል ኮስት እና ፊክስድ ኮስታችን ቶታል ኮስት ኦፍ ሜኪንጋችንን ዲተርማይን ያደርጋሉ ማለት ነው ሶ ቶታል ኮስት ኦፍ ሜኪንግ ደግሞ ካልኩሌት እናደርጋለን ማለት ነው ሶ ቫሪያብል ኮስት ፐር ዩኒታችን ስንት ነው ሶ ቫሪያብል ኮስት ፐር ዩኒታችን ስንት ነው 6 ነው እዚህ ጋር 6 ብር ፐር ኬስ ተብሎ ተጽፏል ሶ ይሄን 6x ብለን እንጽፋለን and ሲደመር total variable cost ደግሞ it is total fixed cost it is 8000 so እዚህ ጋር እንደምትመለከቱት 8000 ነው so አሁን ኮምፔር ነው ያርቀድም total cost of buying 3000 አግኝተን ነበረ አሁን ደግሞ ይሄ አማውንቱ because variable cost በምንድነው በአማውንት በሸጥነው አማውንት and በምንገዛው አማውንት ወይም በፕሮዳክሽን አማውንታችን ዲተርማይን ያደርጋል ሶ ከዚህ በፊት የሚያስፈልገን አማውንት 37500 ነበር ስለዚህ አሁን 37500 እዚህ ጋር ፕላጊን አድርገን እንሞክራለን ማለት ነው ሶ 37500 times 6 plus 8000 ማለት ነው ስለዚህ የዚህን ድምር ስንት ታገኛላችሁ አባስታችሁ 8000 ሲደምሩ you would get about 233000 ብር እዚህ ጋር ብዜታቸው ለምሳሌ 6 ሲባዛ 37500 you would get 225000 ብር ከዛ 8000 ደግሞ ስንደምር እዚህ ላይ 225000 ብር ላይ you would get 233000 ብር ስለዚህ እዚህ ጋር ቶታል ኮስት ኦፍ ሜኪንጋችን 233000 ብር ነው የሚያስወጣን አይደለ አንዱ ኮስት አንድ ኢቫሉዌት የምናደርግበት ክራይቴሪያ ነው ብለን ስለተነሳ ቅድም ደግሞ ካልኩሌት ያደረግነው ቶታል ኮስት ኦፍ ባይንግ 300000 እንደሆነ ነው አይደለ እኛው ብንሰራው ብንገዛ 300000 ብር ያስወጣናል ኤቭሪ ይር ይሄን ነበር ስናወጣ የነበረው እኛ ግን ብንሰራው ምን ያህል አማውንት ያስወጣናል ስለዚህ ልዩነቱ ምን ያህል ነው የሚለውን ቼክ ለማድረግ 300000 ከ233000 እንቀንሳለን ማለት ነው 300000 ከ233000 ስንቀንስ ስንት ይመጣል 67000 ስለዚህ 67000 እና ምንድነው 67000 ብር እናተርፋለን ራሳችን ብንሰራ ስለዚህ ውሳኔው እዚህ ጋር የተጠየቅነው ኤ ላይ should the company make or buy the cases well ራሳችን ብንሰራው የተሻለ ነው ሶ ምን እንላለን make ያንደኛው make ብለን ነው ውሳኔ የምናደርገው ማለት ነው make ሁለተኛውስ break even production ቮሊዩሙ ምን ያህል ነው የሚለውን ነው የተጠየቅነው break even production volume ማለት ካስታውሳችሁ ኳንቲቲ ነው አማውንት ነው የተጠየቅነው ምን ያህል ሜኪንግ እና ባይንግ ኢኳል የሚሆንበት ፖይንት ስለዚህ ከዛች ፖይንት በኋላ ከብሬክ ኢቨን ፖይንቷ በኋላ ሜኪንግ ሞር ፕሮፊታብል ዛን ባይንግ የሚሆንበትን ፖይንት ለማግኘት ያስችለናል ለምሳሌ ከዚህ በፊት
ብሬክ ኢቨን ፖይንት ከፕሮፊት እና ከሎስ ጋር አያይዘን ስናወራው ትዝ ይላችኋል አይደለ? ሶ 5000 ብር ለምሳሌ ብሬክ ኢቨን ፖይንቱ ከሆነ አንድ ተቋም ከ5000 ብር በላይ ከ5000 ዩኒት በላይ ከ5000 ዩኒት በላይ የሚያመርት ከሆነ ምንድነው ሞር ፕሮፊታብል ይሆናል ነው። ከ5000 በታች ደግሞ ከሆነ ሎስ ኢንከር ያደርጋል የሚለው ነገር እንደሆነ የምታውቁት ነው። እዚህ ጋር በተመሳሳይ ሁኔታ የሆነ ፖይንቷ 5000 በላይ መስራት ያዋጣል፣ ከ5000 በታች ደግሞ ብንገዛ ያዋጣል የሚለውን ውሳኔ ለመወሰን ነው እዚህ ጋር ደግሞ የምንጠቀመው ማለት ነው። ስለዚህ በተለያየ መንገድ ልንሰራው እንችላለን። ይሄን እዚህ ቀደም ያለውን የብሬክ ኢቨን ፖይንት ፎርሙላን በመጠቀም ልንሰራው እንችላለን። ለምሳሌ ፊክስድ ኮስት ኦቨር ሴሊንግ ፕራይስ ፐር ዩኒት ማይነስ ቫሪያብል ኮስት አድርገን ካልኩሌት ልናደርግ እንችላለን ለቢ ማለት ነው። እዚህ ጋር ፊክስድ ኮስት 8000 ነው ጊቭናችን and selling price ስንት ነው? 8 ነው አለ እዚህ ጋር እስካሁን the price at which we bought that product የምንገዛበት የነበረው በ8 ነበር and እኛ ደግሞ ብናመርተው ቫሪያብል ኮስቱ 6 ነው። ስለዚህ 8000 ሲካፈል ለ2 ማለት ነው አይደለ? 8000 ሲካፈል ለ2 ይሆናል ማለት ነው። ይሄ ደግሞ 4000 ይሰጠናል ማለት ነው። ይሄ 4000 ማለት ስለዚህ ከ4000 በላይ ዩኒት የሚያስፈልገን ከሆነ ራሳችን ብንሰራው የተሻለ ነው። የሚያስፈልገን በዚህ ኮንቴክስት ስለዚህ ኢንተርፕሬቴሽኑም ይሆናል የሚያስፈልገን ፕላስቲክ ባጎች ከ4000 በላይ ከሆኑ ከምንገዛ ይልቅ ራሳችን ብንሰራ ይሻለናል። ስለዚህ ኖርማሊኛ ከ37500 ነው። ስለዚህ ምናልባት ሜክ ማድረግ ሞር የተሻለ ነው because ከ4000 በላይ ስለሆነ እኛ ሪኳየር የምናደርገው ማለት ነው። ብሬክ ኢቨን ፖይንታችን አግኝተናል ማለት ነው። ቮሊዩማችን ከ4000 በታች ግን ከሆነ ምን ማድረግ አለብን? ባይ ብናደርግ ሞር ፕሬፈረብል ነው። ይሄ ግን በምን ክራይቴሪያ ብቻ ነው? በኮስት ክራይቴሪያ ብቻ ነው። we're just considering cost. okay ይሄ ነው በዋነኝነት። ስለዚህ መጀመሪያ ላይ ኮንሲደር ማድረግ ያለብን ቶታል ኮስት ኦፍ ባይንግን ዲተርማይን እናደርጋለን። ይሄ ደግሞ ፕራይስ ታይምስ ዘ ዲማንድ በማባዛት የምናገኘው ነው። በመቀጠል ቶታል ኮስት ኦፍ ሜኪንግን ፋይንድ እናደርጋለን። ይሄ ደግሞ ቫሪያብል ኮስት በዲማንድ ጋር በማባዛት ከዛን ደግሞ ፊክስድ ኮስቱን በመደመር የምናገኘው ነው። ስለዚህ አሁን ምንድነው should the company make or buy የሚለውን ለማወቅ ቶታል ኮስት ኦፍ ባይንግ እና ቶታል ኮስት ኦፍ ሜኪንግን ኮስቶቹን ኮምፔር እናደርጋለን የቱኛው ነው የተሻለ የሚለው። ያነሰው እኛ የምንፈልገው ነው። ቶታል ኮስት ኦፍ ሜኪንግ የተሻለ ከሆነ በዋጋ አነስ ያለ ከሆነ ሜክ እናርግ ይባላል። ቶታል ኮስት ኦፍ ባይንግ ደግሞ በተቃራኒው የተሻለ ከሆነ ባይ ብናደርግ ይሻላል እንላለን። ብሬክ ኢቨን ፖይንቱ ደግሞ it's the point at which making and buying becomes equal. ይሄም ማለት ሜክም ባይም ብናረግ ለኛ ምንም ሀፕን አያረግብንም ማለት ነው። ወይም ኢምፓርሻል ነው። ሜክም ባይም ለማድረግ ኢምፓርሻል ነው በዚህ በ4000 ዩኒት። ግን ከዛ በላይ ከሆነ ከዛ ስፔሲፊክ ዩኒት ከብሬክ ኢቨን ፖይንቱ በላይ ከሆነ ምንድነው ሜክ ማድረግ ሞር የተሻለ ነው። ከዛ በታች ደግሞ ከሆነ ባይ ማድረግ የተሻለ ነው ልንል እንችላለን። ይሄም ያልንበት ምክንያት አንዱ ከኳንቲቲ አኳያ ነው። የሚያስፈልገን ኳንቲቲ ኢንክሪዝ የሚያደርግ ከሆነ ስፔሲፊካሊ ቮሊዩሙ ትልቅ ከሆነ ሜክ ብናደርግ ይሻላል ብለን ነበር አይደል? ከብሬክ ኢቨን ፖይንቱ በኋላ ያለው ፖይንት ሞር ቮሊዩም እንዳለን ዲኖት ሊያደርግ ይችላል ብለን ልናስብ እንችላለን። ስለዚህ in that sense making would be much useful. This is example 2 and it tells us a company produces a cash machine or basically an ATM
And this ATM uses punch keys. It does not use other mechanisms, ለምሳሌ biometrics. The keys are currently purchased at 5 birr each. So this is the price of each unit. So it is 5 birr each, or 5x. So the company is now considering producing in-house. አሁን ላይ ራሱ ለመስራት አስበዋል። ስለዚህ የተለያዩ ኮስቶችን ኮንሲደር ካረገ በኋላ አንዱን ለመስራት it is 3 ብር. That is basically the variable cost. So አንዷን ለመስራት አንዷን punch key ወይም press የምትደረገው ATM ላይ 3 ብር ኢንከር ያደርጋል አንዷን ለመስራት. So 3x እንላለን. So fixed costም ደግሞ ካልኩሌት ሲያደርጉ እነሱ 6000 አካባቢ ይሆናል ነው. So ይሄ 6000 ምንድነው የተለያየ ሌበር ኮስት የዳይሬክት ሌበር ኮስትን ኢንክሉድ አድርጎ so እነዚህን ሁላ ኦቨርሄዱንም ኮንሲደር አድርጎ 6000 ነው ይለናል. ዲማንድ ደግሞ እዚህ ጋር ተሰጥቶናል ከስር በቴብል ማለት ነው. so ዲማንድ ከፕሮባቢሊቲ ጋር ማለት ነው. ኤግዛክትሊ ዲማንዱን ስለማናቀው ይሄን ያህል ሊሆን ይችላል ዲማንድ። ለምሳሌ 2000 የመሆኑ ፕሮባቢሊቲ 0.05 ነው። 3000 0.1 እያለ እስከታች ይቀጥላል ማለት ነው. so እኛ የተጠየቅነው should the company produce the keys? ስለዚህ ብንሰራው ራሳችን ይሻላል ወይ ሜክ ብናደርግ ይሻላል ወይስ ብንገዛ ይሻላል? and ደግሞ ራሳችን ብንሰራ ምን ያህል እንስራ ብለን ከወሰን ካልኩሌት አድርገን ምን ያህል ሴቭ እናደርጋለን? and break even volume ራሱ ምን ያህል ነው? ይሄም ማለት cost of purchasing እና or cost of buying እና cost of making equal የሚሆንበት ፖይንት ነው. so ያ break even volume ምን ያህል ነው የተጠየቅነው። ስለዚህ በመጀመሪያ ላይ ካልኩሌት ስናደርግ እንደዚህ አይነት ሰናሪዮች ላይ weighted mean መፈለግ ነው። ይሄም ማለት እያንዳንዱን ዲማንድ አብሮት ካለው ፕሮባቢሊቲ ጋር እናባዛለን። ኦኬ ስለዚህ 2000 በ0.05 3000 በ0.1 4000 በ0.3 ያባዛን እንደዚህ እስከ መጨረሻ እንሄዳለን ማለት ነው። so እያንዳንዱን ቫልዩ እዚህ ጋር ካገኘን ኋላ ደግሞ ምን እናረጋለን? መጨረሻ ላይ እንደምራለን ማለት ነው። ስለዚህ ቤዚክሊ ይሄ ልክ እንደ weighted mean ነው ማለት ነው። ወይም ደግሞ weighted moving average ስንሰራ እንደዚህ ነበር ያደረግነው። እያንዳንዱን ፕሮባቢሊቲ በኳንቲቲው ያባዛን ነበር ይፈልግነው ወይም ደግሞ በቫልዩዎቹ ያባዛን ነበር። so ለምሳሌ 2000 በ0.05 ስናባዛው 100 ነው የሚመጣው and 3000 በ0.1 ስናባዛው 300 ነው የሚመጣው so 300 እንጽፋለን። ምናልባት እዚህ ጋር ቦርድ ላይ ስላልሆነ ለመጻፍ ትንሽ ያስቸግራል። ዋን ኖት ላይ ነው እየጻፍኩ ያለሁት ለዛ ነው። ከዛን 4000 በ0.3 ደግሞ ስናባዛ it will be 1200 and 5000 በ0.4 ስናባዛው እዚህ ጋር ቦታ ለመቆጠብ 2000 ይሆናል። and 6000 በ0.15 900 ይሆናል። ስለዚህ ያንዳንዱን መደመር ነው። ስለዚህ 1200 ሲደመር 400 1600 ነው። 1600 ላይ 2000 ስንደምርበት 3600 ነው። 3600 ላይ 900 ስንደምርበት 4500 ቶታል ድምሩ ነው። ስለዚህ ይሄ ቶታል ዲማንዳችን ነው ማለት ነው። so እንደ ቅድሙ አንድ ዲማንድ ፖይንት አገኘን ማለት ነው። ስለዚህ አሁን እዚህ ጋር ፕላግ ያያረግን ቼክ እናረጋለን ማለት ነው። ስለዚህ 5
times 4500 ይሄ ምን ይሰጠናል cost of buying ይሰጠናል ማለት ነው ይሄም ስንት ይሆናል 22500 ይሆናል so similarly so እዚህ ጋር ደግሞ cost of making ነው 3x plus 6000 ይሄ ፎርሙላችን ነው so 3 times 4500 plus 6000 so 3 times 4500 that would be 13500 plus 6000 would give us 19,500 birr so this is both birr so how much do we save if we make it so ይሄ ፎርሙላ የሜኪንግ ነው ይሄ ደግሞ የባይንግ ነው so 22500 ብር ብንገዛ 19500 ደግሞ ራሳችን ብንሰራው ስለዚህ ሁለቱን አቀናንሰን 22500 ከ19500 በመቀነስ ዲፈረንሱን እናቃለን ማለት ነው so should the company produce the keys so በኮስት ክራይቴሪያ አዎ ሜክ ብናረግ ነው because 19500 ነው ሜክ ብናረገው ኢንከር ብናረገው ኮርስ so የመጀመሪያው ጥያቄ ሜክ ነው መልሱ ማለት ነው we should make it and ሁለተኛው how much is saved by the division if we make it 3000 ነው ማለት ነው so 3000 ብር ሴቭ እናረጋለን ማለት ነው and now break even volume ፈልጉ ነው so break even ስንል at what point is it profitable to make by yourself than buying ነው so ይሄን አሁን ላይ ቀድም explain ያደረግነው ስለሆነ I'm not going to take too much time so let me show you so break even volume አንድ የምናገኝበት ለምሳሌ fixed cost right fixed cost over selling price minus the variable cost so fixed cost እዚህ ጋር ስንት ነው 6000 ነው and how much are we purchasing so በ5 ብር ነው purchase እያደረግን ያለ ነው so 5 ይሆናል and variable cost of this sponge key 3 ብር ነው so 6000 ሲካፈል ለ2 ይሆናል so this would be 3000 so the break even point or the quantity so 3000 ነው ስለዚህ ከ3000 በላይ ከሆነ make and ከ3000 በታች ደግሞ ከሆነ buy so በእኛ ኮንቴክስት ግን ምንድነው 4500 ነው probably high likely የሚያስፈልገን 4500 ምን ኪስ ስለዚህ probably make ብናረግ more preferable ነው ማለት ነው ስለዚህ በዚህ ልንሰራ እንችላለን እዚህ ጋር እንደዚህ ሊሰጠን ይችላል demand እና probability ስለዚህ basically ማባዛት ነው weighted mean እንደመፈለግ አይነት ነው ስለዚህ hopefully understand እንዳረጋችሁ አስባለሁ ትንሽ እዚህ ጋር ቦርዱ ላይ ለመጻፍ ጊዜ ይፈጃል ግን I think you understood it value analysis is another important thing that we need to understand so when we are analyzing value we're trying to improve the value of a product by analyzing its functions which are primary and secondary functions and we are also trying to find ways to reduce the cost without sacrificing quality or performance so the value analysis ላይ በዋነኝነት እንዴት ነው የተሻለ እሴት ለገበያ ማቅረብ የምንችለው የሚለውን ነው አናላይዝ የምናደርገው ወይም ደግሞ የምናጠነው ስለዚህ የተለያዩ ዲፓርትመንቶች በመተባበር እንዴት ነው የተሻለ እሴት ለገበያ ማቅረብ የምንችለው ለምሳሌ primary function እና secondary functionዎች አሉት አንድ ፕሮዳክት primary function ሲባል ደንበኞች ያንን ምርት የሚገዙበት ዋና ዓላማ ነው secondary function ደግሞ ከሱ ባሻገር secondary functionዎች ከprimary functionዎች ባሻገር ያሉ ጥቅሞች ናቸው ለምሳሌ አንድ ሰው ስልክ ሲገዛ
ስልኩ ለመደወል ከሰዎች ጋር ለመደዋወል እና ለመገናኘት ይጠቅመኛል ብሎ ነው። ያ ፕራይመሪ ፋንክሽኑ። ሰከንደሪ ፋንክሽኑ ደግሞ ስታተሴን ያሳይልኛል ብሎ ሊገዛው ይችላል። ሰዎች ውድ ስልክ ነው የያዘው ብለው ያከብሩኛል ብሎ ሊያስብ ይችላል። በተመሳሳይ ሁኔታ ሰዎች ጃኬት ሲገዙ አይደለ ፕራይመሪ ፋንክሽኑ ምንድነው? ሰዎች እንዳይበርዳቸው ማድረግ ነው። ግን ከዚህ ባሻገር ሰከንደሪ ፋንክሽኑ አሁን ለምሳሌ ፈር ኮቶች ከሆኑ ዌል አፍሉዌንት የሆኑ ሰዎች መሆናቸውን እንደዚሁ ለማሳየት ሊሆን ይችላል። ስታይሊሽ መሆናቸውን እና አፍሉዌንት መሆናቸውን ለማሳየት ሊሆን ይችላል። ስለዚህ እኛ ለገበያ የምናቀርበው ምርት ፕራይመሪ እና ሰከንደሪ ፋንክሽኑን እንዴት አድርገን ኢንሃንስ ልናረገው እንችላለን፣ and also ኮስቱንስ እንዴት ሬዲዩስ ልናረግ እንችላለን የሚለውን ስናጠና ይሄ ቫልዩ አናላይሲስ እያከናወንን ነው። ሶ ለምሳሌ ኮስትን ለምሳሌ ሬዲዩስ ለማድረግ ስንጥር ኳሊቲን ኮምፕሮማይዝ ባረገ መልኩ መሆን የለበትም እና ፐርፎርማንሱንም የአይተሙን ፐርፎርማንስ ዝቅ ባረገ መልኩ ሳይሆን ፐርፎርማንሱም ኳሊቲውም እዛ ሆኖ እንዴት ነው ኮስታችንን ሬዲዩስ ማድረግ የምንችል የሚለውን ይሄን ቼክ አድርገን የተሻለ ነገር የበለጠ ለማቅረብ ስንጥር ቫልዩ አናላይሲስ እየሰራን ነው ማለት ነው። አዲስ ፕሮዳክት ሲሆን ቫልዩ ኢንጂነሪንግ እንለዋለን። ኦልሬዲ ኤግዚስት ያደረገ ከዚህ በፊት ገበያ ላይ ያለ ምርት ካለን ደግሞ ቫልዩ አናላይሲስ ነው። ገበያ ላይ ያለንን ምርት ቼክ እናደርገዋለን። እንዴት የበለጠ ልናሻሽለው እንችላለን፣ በሚሰጠው ጥቅም ዋጋውንስ እንዴት ዝቅ እናደርጋለን፣ በተለያየ መንገድስ እንዴት ሊጠቀሙት ይችላሉ ደንበኞች የሚሉትን ቼክ እናደርጋለን። ፋንክሽኖቹ ለምሳሌ ኦልተርኔቲቭሊ እንዴት ሊጠቀሙት ይችላሉ። ስልክ ከሆነ ምን አዲሽናል ፋንክሽን ልናደርግለት እንችላለን። እንደ ፕሮጀክተር ስልኩ እንዲሰራ ልናደርገው እንችላለን። ይሄ ለምሳሌ አዲስ ምን እያደረግን ነው? ቫልዩ አድ እያደረግን ነው። ምን ማድረግ እንችላለን የሚለውን እያጠናን ነው ቫልዩ አናላይሲስ ላይ። ጎላችን ምንድነው? the goal is to achieve the necessary function at the lower cost without compromising quality or performance. Adding necessary functions, that's the idea. It also involves identifying primary and secondary functions, comparing the cost of each function to its importance, and then brainstorming alternatives to make the process more efficient or reduce cost. That's what we said earlier on. primary function እና secondary function እንዴት ነው ማሻሻል የምንችለው የሚለውን የተለያዩ ሀሳቦችን እናመነጫለን። ከዛ ሞር ኤፊሽንት እንዲሆን ሞር ኮስትን ሬዲዩስ እንዲያደርግ ለማድረግ እንጥራለን ማለት ነው። ቫልዩ አናላይሲስ ማከናወን ተቋማትን because ሞር የተሻለ ቫልዩ አድ እንዲያደርጉ ለማርኬቱ ስለሚያስችላቸው የተሻለ ፕሮፊታብል እንዲሆኑ ኮምፒቲቲቭ እንዲሆኑ and customer satisfactionም ሃይ እንዲሆን ያስችላል። ቫልዩ አናላይሲስ የተለያዩ የዲፓርትመንቱ ክፍሎች አብረው ተባብረው የሚሰሩት ነው። ለምሳሌ ፐርቼዚንግ ዲፓርትመንት፣ ኢንጂነሪንግ፣ ኦፕሬሽንስ የተለያዩ ኦፕሬሽን ላይ ያሉ ኤችአርም ሊሆን ይችላል፣ ማርኬቲንግም ላይ ሊሆን ይችላል። አብረው ተባብረው አይዲያ በማመንጨት እዛ ጋር ቅድም እንዳልነው ብሬንስቶርም አርገው አይዲያ ጀነሬት አርገው ነው ለማሻሻል የሚጥሩት። ስለዚህ አንዱ ለብቻው አንዱ ዲፓርትመንት ለብቻው የሚያደርገው አይደለም። ለምሳሌ ፐርቼዚንግ ዲፓርትመንት ራሱ ኮንትሪቢዩት የሚያደርገው ነገር አለ ለቫልዩ አናላይሲስ። ሮ ማቴሪያሎች የተሻለ ቦታ ከየት ልናገኝ እንችላለን የሚለውን አይዲያ ሊያመነጭ ይችላል። ኢንጂነሪንግ ዲፓርትመንትም እንደዚሁ የራሱን አይዲያ ሊያመነጭ ይችላል። እንደዚሁ የሪሰርች ኤንድ ዴቨሎፕመንት ዲፓርትመንትም የማርኬቲንግ ዲፓርትመንቱን ገበያው ምን እንደሚፈልግ እንደዚሁ ሊያውቅ ይችላል እና ከነዚህ የተለያየ ሀሳብ በመውሰድ ነው ለማሻሻል የምንሞክረው ቫልዩ አናላይሲስ ላይ። ይሄም ኢምፖርታንት ፖይንት ነው አንደርስታንድ ማድረግ ያለብን። objectives of value analysis are several. We could say the first one is cost reduction. When conducting value analysis, we are able to reduce our cost. What kind of cost will we be able to reduce? The cost related with purchasing, the cost related with manufacturing, the cost related with distribution, the cost related with marketing. Every time in this value analysis, we try to identify points, key points in which we can reduce
our cost. So that's one of the objectives. አላማው የቫልዩ አናላይሲስ ኮስት ሬዲዩስ ማድረግ ነው። ሶ በግዢ ላይ ኮስት ሬዲዩስ ማድረግ፣ ስናመርት ወይም አገልግሎት ስንሰጥ፣ እንደዚሁም ዲስትሪቢዩት ስናደርግ፣ ምርታችንን ለገበያ ስናከፋፍል እንዴት አድርገን ነው የኛ ኮስታችንን ሬዲዩስ ማድረግ የምንችለው የሚለውን ማጥናት ነው። ስለዚህ ይሄን አድርገን ደግሞ ያንን እንዲያንስልን ኮስታችንን ማድረግ ማስቻል ነው የቫልዩ አናላይሲስ አላማው። ኤንድ የተሻለ ኳሊቲም እንድናቀርብ ማስቻል አንደኛው ጥቅሙ ነው። ኤንድ ያሉን ሪሶርሶች ኤፊሽንትሊ እንድንጠቀም ያለ ብክነት እንድንጠቀም ማድረግ አንዱ የቫልዩ አናላይሲስ ጥቅም ነው። ሌላው ስታንዳርዳይዜሽን ነው። ሶ የኮምፖነንቶች እና የማቴሪያሎች አይነታቸው በጣም እንዳይለዋወጥ because በጣም ቫሪዬሽን ካለው ለአሰራር ምቹ ስለማይሆን ምንድነው ስታንዳርድ ቢሆን ስታንዳርድ እንዲሆን ማድረግ መጣር ይሄ የቫልዩ አናላይሲስ ኦብጀክቲቭ ነው። ኤንድ ሌላው ኢኖቬሽን ነው። ፈጠራ ስንል በተለያየ መንገድ ከፓርቼዚንግ ጋር በተያያዘ ሊሆን ይችላል፣ ከዲሊቨሪ ጋር በተያያዘ ሊሆን ይችላል። ከዚህ በፊት ሰዎች የሚያስቡት ኢኖቬሽን ሲባል ነሰሰሊ የሚያያይዙት ከኒው ፕሮዳክት ጋር ብቻ ነው። ግን ኒው ፕሮዳክት ብቻ ለገበያ ከማድረግ ጋር ወይም አዲስ ፊቸር ያለው ነገር ለገበያ ከማቅረብ ጋር ብቻ አይደለም። ለምሳሌ ቅድም ያልኩት እንደ ፕሮጀክተር የሚሰራ ስልክ ማድረግ ይሄ ኒው ፊቸር ከመጨመር ጋር የተያዘ ነው። ቫልዩ አናላይሲስ አከናውነን ነው ያንን የምናደርገው። ግን ከዚህ ባሻገር ከዲስትሪቢዩሽን ጋር አዲስ ዲስትሪቢዩሽን ሜካኒዝም፣ አዲስ ማኒፋክቸሪንግ ሜካኒዝም ራሱ መለየት ይሄ ራሱ ከኢኖቬሽን ጋር ሊያያዝ ይችላል። በተመሳሳይ ሁኔታ ሮ ማቴሪያሎች ለፕሮዳክሽን የምንጠቀምባቸው ሮ ማቴሪያሎች የተሻሉ ግብአቶች ሆነው ምንድነው ምርት እንድናመርት የሚያስችሉን ሲሆኑ ጥሩ ነው። ለምሳሌ ኮምፒውተር የምናመርት ከሆነ በጣም የተሻሉ ቺፖች ሌተስት ቺፖችን ስንጠቀም ምንድነው ማኒፋክቸር አድርገን የተሻለ አገልግሎት እንሰጣለን። ሮ ማቴሪያሉ ኢንፑቱ የተሻለ በመሆኑ የምንሰጠውም አገልግሎት የተሻለ እንዲሆን ያደርጋል። ስለዚህ ኢኖቬሽን የሚለው እዚህ ጋር የተተነተነው ከዚህ ጋር የተያዘ ነው፣ ከሮ ማቴሪያል ጋር እያይዘን ነው። ግን ነሰሰሊ ከሱ ጋር ብቻ ላይሆን ይችላል፣ እዚህ ጋር እንደ ኤግዛምፕል ስለተጠቀሰ ነው። ፓርቼዚንግ ብለን ነበረ እዚህ ቻፕተር ላይ ጀመርነው። ስለዚህ ከዚህ አንዱ ሰብ ዩኒት ግሎባል ሶርሲንግ ነው። ቤዚክሊ በአጭሩ ግሎባል ሶርሲንግን ፓርቼዚንግ ፍሮም አውትሳይድ አወር ካንትሪ ልንለው እንችላለን። ከሀገራችን ውጪ ምንድነው ግዢ መፈጸም ፓርቼዝ ማድረግ ነው ግሎባል ሶርሲንግ። ስለዚህ it is the practice of sourcing goods and services ምርትና አገልግሎቶችን ምንድነው ማግኘት ከተለያዩ ሰፕላየሮች ወይም ደግሞ አቅራቢዎች ማግኘት። እነዚህ አቅራቢዎች ግን በተለያየ ዓለም ክፍል ላይ የሚገኙ አቅራቢዎች ናቸው። ይህንንም የምናደርግበት ምክንያት as you can see it will enable us to gain global efficiencies related with doing business globally. Okay, so one of the efficiencies or one of the benefits that we get is lower cost, higher quality and specialized expertise. So lower cost ስንል ያው የተሻለ ዋጋ፣ የተሻለ ጥራት፣ እንደዚሁም ደግሞ የተሻለ ዕውቀት ያላቸው ሰዎች ልናገኝ እንችላለን። ለምሳሌ ስፔሻላይዝድ ኤክስፐርቲስ ስንል ግሎባሊ ሶርስ እናደርጋለን እኛ በስፔሻሊ በኢንጂነሪንግ ላይ አይደለ። የኮንስትራክሽን ላይ በተያያዘ ቻይኒዞች አምተን እንዲገነቡ እናደርጋለን። why? because they have specialized expertise on those civil engineering work. and ሌላኛው ማወቅ ያለብን ያው ግሎባሊ ሶርስ ስናደርግ የራሱ ጥቅምም ጉዳትም አለው። ስለዚህ ዋና ዋናዎቹ ግሎባሊ ሶርስ የምናደርግበት ምክንያቶች የተሻለ ኳሊቲ እናገኛለን በሚል ሊሆን ይችላል፣ ኦር ደግሞ የተሻለ ፕራይስ እናገኛለን በማለት፣ ወይም ደግሞ አድቫንስድ የሆነ ፕሮዳክት ወይም ፕሮሰስ እናገኛለን ከውጪ ብንገዛ አይደለ የተሻለ ፕሮዳክት። ይሄ በጣም ኮመን ነው አይደለ። ለምሳሌ ብዙ
ተቋማት መኪናን ምንድነው ከሌላ ሀገር ነው የሚገዙት። ስለዚህ የተሻለ በቴክኖሎጂም በፊቸሮቹም የተሻለ ነው ብለው ስለሚገምቱ እንደዚሁም የማምረት ቴክኖሎጂውም የተሻለ ነው ብለው ስለሚያስቡ ማለት ነው። ኤንድ ምናልባት ምርቶቹ በሀገር ውስጥ የሌሉ ከሆኑ ለምሳሌ አውሮፕላንን ብንመለከት እኛ ሀገር ውስጥ አይመረትም። ስለዚህ ኢትዮጵያ አየር መንገድ ከውጪ ይገዛል፣ ከቦይንግ እንደዚሁም ከኤርባስ ይገዛል። ስለዚህ unavailability of the items domestically አንዱ ፐርቼዝ የምናደርግበት ሪዝን ሊሆን ይችላል። ሌላው ፋስተር ዲሊቨሪ ኤንድ ሰፕላይ ኮንቲኒቲ ነው። ሶ እነሱ ምናልባት በጣም በትልቁ ስለሚያመርቱ ምንድነው ሞር ኤፊሽንት መሆን በመቻላቸው ምክንያት በጊዜ የሚያመጡት ስኪል አለው አይደል? አንድ ነገርን ስንሰራ በጊዜ የምናመጣው ክህሎት አለ። ስለዚህ በዛ ምክንያት ቶሎ ማድረስ ምርትን ይችላሉ። እንደዚሁም ደግሞ ምርትን ለማቅረብ ብዙ የማይቸገሩ ሊሆኑ ይችላሉ። ስለዚህ በዛ ምክንያት ምንድነው ከውጪ ልንገዛ እንችላለን። ተቋማት የሚገዙበት ምክንያት በዛ ሪዝን ሊሆን ይችላል። ሶ ምናልባት ወርቅን ማጣራት ከሆነ ለምሳሌ የተለያዩ የናሽናል ገቨርንመንት ቶሎ ከፈለገ ምናልባት ከሳውዝ አፍሪካ ሊያመጣ ይችላል። ምናልባት ያንን እስኪያደርግ እዚህ ወርቅ ለማጣራት የሚሞክሩ የተለያዩ ኤንቲቲዎች በቶሎ ላያደርጉ ይችላሉ። ስለዚህ የተለያዩ ሀገራት ላይ ልኮ የበለጠ ቶሎ ተጣርቶ እንዲመጣ ሊያደርግ ይችላል። ቤተር የሆነ ቴክኒካል ሰርቪስም ፕሮቫይድ ከማድረግ አንጻር ይሄ ቅድም ስፔሻላይዝድ ኤክስፐርቲዝ ካልነው ጋር የተመሳሰለ ነው። ሶ የተሻለ እውቀት የተሻለ ክህሎት ያላቸው አሉ ብለን ስንገምት ይሄን ልናደርግ እንችላለን። ለምሳሌ ሆቴሎች አንዳንዴ ከኬንያ ሰው ያመጣሉ ኢትዮጵያ ውስጥ because ኬንያ ሀገር ላይ ይሄ የሆስፒታሊቲ እና ቱሪዝም ኢንዱስትሪ ጠንከር ያለ እና ዌል ስታብሊሽድ የሆነ ኢንዱስትሪ ነው እና ሰዎች ደግሞ ኢትዮጵያ ውስጥ ላይ በተለይ እዚህ ኢንዱስትሪ ላይ ብዙ የሉም እና የተሻለ እውቀት ያላቸውን ሰዎች ከኬንያ የማምጣት ቴንደንሲ አላቸው። ለምሳሌ እንደ ኦፕሬሽንስ ማናጀር፣ እንደ ጀነራል ማናጀር፣ እንደ ማርኬቲንግ ማናጀር ሆነው ያሰሯቸዋል ማለት ነው። ሌላው ግሎባሊ ሶርስ የምናደርግበት ምክንያት ካውንተር ትሬድ ኦፖርቹኒቲ ነው። ይህም ማለት ልክ እንደ ባርተር ትሬድ ማለታችን ነው። ሰው እቃን በእቃ እንድንለዋወጥ ያስችለናል። አንዳንድ ዲሎች ነሰሰርሊ ገንዘብን በእቃ መቀያየር ላይሆን ይችላል። ሁለቱም አካሎች ከተስማሙ ድረስ እቃን በእቃ ሊለዋወጡ ይችላሉ። ኢትዮጵያ ውስጥ ያለው ኤክስፖርተር ምናልባት ቡና ይልካል በገንዘብ ፋንታ፣ ሌላው ደግሞ መኪናን ሊሰጠው ይችላል አይደለ? ስለዚህ ያ አካል መኪና እዚህ ይሸጣል አምጥቶ ቡናን ደግሞ ለዛኛው አካል እንደ ክፍያ ሊሰጠው ይችላል። ይሄ የሚሆንበት ሁኔታዎች ብዙ ናቸው። በተለይ ገዢው አካል ሊኩዊዲቲው በጣም ትንሽ ከሆነ ወይም ካሽ ኦን ሃንድ ያለው ትንሽ ከሆነ በአይነት ይለዋወጣሉ ማለት ነው። እንደ ባርተር ትሬድ ሊጠቀሙበት ይችላሉ። ሙሉ ለሙሉ ሊሆን ይችላል እንደዛ ኦር ሃፍ ፔመንቱ በአይነት አድርገው ሊሰሩ ይችላሉ። ይሄ ኢንተርናሽናል ትሬድ ላይ የተለመደ ነው። ኤንድ ሌላኛው ከግሎባሊ ሶርስ የምናደርግበት ወይም የምንገዛው ከሌሎች ሀገር የምንገዛበት ምክንያት ምናልባት የኛ ተቋም ሰብሲዲያሪ ካለው በዛ ሀገር ለምሳሌ እኛ ኢትዮጵያ ውስጥ ነን፣ ኬንያ ውስጥ ሰብሲዲያሪ ካለን ከዛ ሰብሲዲያሪ ልንገዛ እንችላለን። ያንን ስናደርግ ደግሞ ያው የሀገሪቷን ኢኮኖሚ መገንባት እንችላለን። ስለዚህ ኬንያ ካለ ሰብሲዲያሪያችንን ሞር ኬንያን ቤኔፊት እናደርጋለን and also ኢትዮጵያን ቤኔፊት ይሆናል። ትራንዛክሽን ስለሚኖር ሞር ኦር ለስ ይሄ ዋና ሪዝን ሊሆን ይችላል። ከግሎባል የምንገዛበት ከውጪ ሊሆንበት የሚችለው ስለዚህ ኳሊቲ፣ ፕራይስ፣ አድቫንስድ የሆነ ፕሮዳክት ኤንድ ፕሮዳክቱ ሀገር ውስጥ በሌለበት ሁኔታ ከሆነ እና በቶሎ ማግኘት የምንፈልገው ከሆነ ከቻይና ከዱባይ የሚያስመጡት
አንዱ ሪዝን ይሄ ሊሆን ይችላል። ቤተር የሆነ ቴክኒካል ሰርቪስ ኤንድ ካውንተር ትሬድ እንዲኖር እቃም በቃ እንደዚሁም ደግሞ ፎሬን የሆነ ሰብሲዲየሪ ካለን ወይም ደግሞ ቢዝነስ ዩኒት ካለን ከዛ ከውጪ ለመግዛት ልንመርጥ እንችላለን። ቻሌንጅ ኦፍ ግሎባል ሶርሲንግ አንዱ የምናወራው ነገር ነው። ስለዚህ ቻሌንጅ ኦፍ ግሎባል ሶርሲንግ ስንል ምን አስቸጋሪ ነገሮች አሉ ከሀገራችን ውጪ ግዢ ምንፈጽም ከሆነ የሚለው ነው። ቢካዝ የተለያዩ ነገሮች ማየት አለብን። የምንገዛበትን ሀገር ለምሳሌ እኛ ኢትዮጵያንን ሰው ከጃፓን ከሆነ ግዢ የምንፈጽመው የጃፓንን አሁናዊ የፖለቲካዊ ሁኔታ ማወቅ አለብን። ኢኮኖሚያዊ ሁኔታውንም ማጥናት አለብን። እንደዚሁም ከህግ አንጻር ያለውን ሁኔታ ማወቅ አለብን። ወይም ደግሞ ሪሰርች ማድረግ ያስፈልገናል። እንደዚሁም ከሶሻል ጋር የተያዘ ከማህበረሰቡ ጋር ከጃፓን ማህበረሰብ ጋር የተያዘ ባህላቸው፣ እሴታቸው ምንድን ነው የሚለውን ማወቅ ያስፈልጋል ግዢ ስንፈጽም። ይሄ ከኢንተርናሽናል ትሬድ ጋር የተያዘ ስለሆነ እነዚህን ነገሮች አናላይዝ አድርገን ነው መግባት ያለብን። ሶ አንደኛው አስቸጋሪ ነገር ሶርስ ሎኬሽን ኤንድ ኢቫሉዌሽን ነው። ይሄም ለማለት የተፈለገው ምንድን ነው? ስለ ሰፕላየራችን ክሬዲብል የሆነ ኢንፎርሜሽን ማግኘት ሊያስቸግር ይችላል። በተለይ ስሞል ፕሌየሮች ከሆኑ ሰፕላየሮቻችን ምናልባት በትልቅ ታዋቂ ያልሆኑ ትልልቅ ሰፕላየሮች ካልሆኑ እኛ የምንገዛው ስለነሱ ተአማኒነት ምዛም ለማወቅ ሊያስቸግር ይችላል። አዲስ ሀገር ነው፣ ስለዛ ሀገር ባህል አናቅም። ሄደን ግዢ ስንፈጽም ይሄ ሰፕላየር ክሬዲብል ነው አይደለም የሚለውን እርግጠኛ ሆነን መናገር አንችልም። ለምን? ሌላ ሀገር ላይ ስላለ። ይህ ማለት ግን ኮምፕሊትሊ አናቅም ማለታችን አይደለም። አትሊስት በህግ የተመዘገበ መሆኑን እንደዚህ ነገሮች ልናጣራ እንችላለን። ስለዚህ ግን ሪሌቲቭሊ አስቸጋሪ ይሆናል። እኛ ኢትዮጵያ ውስጥ አሁን የምንገዛ ከሆነ ከሌሎችም ጠያይቀ ይሄ ሰፕላየር እንዲህ አይነት ነው ብለን ማወቅ እንችላለን። ከሰርድ ፓርቲ ምንድን ነው ኢቫሉዌሽን ልንሰማ እንችላለን። በት አውትሳይድ ኦፍ አወር ካንትሪ ዲፊካልት ሊሆን ይችላል። ሌላኛው ቻሌንጅ የግሎባል ሶርሲንግ ሊድ ታይም ወይም ዲሊቨሪ ታይም ነው። ስለዚህ እዚህ ጋር ስፔሲፊክሊ ከፓርቼዚንግ ጋር እያወራን ስለሆነ ሊድ ታይም ምንድን ነው? ምርቱን አዘን ደጃችን እስኪደርስ ድረስ ያለው ጊዜ ነው። ያ ፕሮሰስ አንቲል ዲሊቨሪ ያለው ፕሮሰስ አዘን እስከ ዲሊቨር እስኪደረግ ያለው ፕሮሰስ በጣም ሎንግ ሊሆን ይችላል አይደለ? ኤንድ መቼ እንደሚደርስም እርግጠኛ ሆነን ምርቱ ለማወቅ ከባድ ነው የሚሆነው። ቢኮዝ በመርከብ የሚመጣ ከሆነ ለምሳሌ መርከቡ ሊታገድ ይችላል፣ ኦር ቴሮሪስቶች ሊያግቱት ይችላሉ። ዲፍረንት ፋክተሮች አሉ። ለምሳሌ አሁን ላይ በዛሬው ቀን በአጋጣሚ ዜና ላይ ከሰማችሁ አሜሪካ ላይ ያሉ ፍላይቶች ለሰቨራል አወርስ ዲሌይድ እየሆኑ ነው። ስለዚህ ከአሜሪካ ለምሳሌ በአውሮፕላን የሚያመጡ ተቋማት ምንድነው መቼ እንደሚደርስ እርግጠኛ ሆነው እንትን ላይሉ ይችላሉ። አሁን 3 ሰዓት ነው ነገ 4 ሰዓት ነው ሊባል ይችላል። ይሄም ደግሞ የፌደራል መንግስቱ ተዘግቷል ስለተባለ ነው። እዛ ያሉ ሰራተኞች የኤር ትራፊከሮቹ እንደዚሁም የተለያዩ ኤርፖርት የሚሰሩ ሰራተኞች አንገባም ስራ ላይ ብለው ስትራይክ ስላደረጉ ያው መጉላላት ተከስቷል። ስለዚህ እርግጠኛ ሆነን ማውራት አንችልም። ግሎባሊ ሶርስ ስናደርግ it's very difficult to estimate what's going to happen. so lead time እና delivery time ለማወቅ ያስቸግራል። መቼ እንደሚደርስ ለማወቅ ያስቸግረናል ነው ሁለተኛው። ሌላው ኤክስፔዳይቲንግ ደግሞ በጣም ሌላው አድካሚ ነገር ነው። ኤክስፔዳይት ደግሞ ያው ኮሚኒኬት ከማድረግ ጋር የተያዘ ነው። ያዘዝነው ምርት በጊዜው እንዲደርስልን ምንድነው ያው እየደወልን ኮንታክት እያደረግን በተለያየ መንገድ ምርቱ እንዲደርስ ምንድነው ኮሚኒኬት እንደረጋለን፣ እንዲፈጥን አትሊስት እናደርጋለን አይደለ? ያንን ማድረግ አስቸጋሪ ነው።
ለምሳሌ ኢሜል ቶሎ ላይ መልሱልን ይችላሉ because ሌላ ሀገር ላይ ስላሉ። እዚህ ሀገር ቢሆን ሄደን እንዴት ነው ደረሰ አይደርስም እንዴ ብለን እዛው ሄደን ቢያንስ ሰዎችን ፌስ ቱ ፌስ እናገኛቸው ሞር ቀለል ይላል። ግን ሌሎች ሀገር ሲሆን it's a bit difficult so ለማስቸኮልም ይከብዳል አይደል ኤክስፔዳይት ለማድረግም ሞር ኮሙኒኬት አድርጎ በተባለው ሰዓት እንዲደርስ ለማድረግ ፑሽ ለማድረግ it's a bit difficult ግሎባሊ ሶርስስ እናደርግ። ሌላው ለምሳሌ ቅድም እንዳልኳችሁ ፖለቲካል ኤንድ ሌበር ሪስክም አብሮ ተያይዞ ሊኖር ይችላል። መንግስት ቢለወጥ ወይም ደግሞ ለምሳሌ ሌበር ስትራይክ አሁን እንዳልኳችሁ በተመሳሳይ ሁኔታ ሌበር ስትራይክ ቢኖር ጭራሹን ሊቆም ማርፈድ እዚህ ጋር ዲሊቨሪ ታይም ነበረ ከማርፈድ ጋር ነበር ያወራነው ቅድም የሚደርስበት ሰዓት ቆይቶ ሊሆን ይችላል። እዚህ ጋር ግን ጭራሹንም ለምንድነው ላይመጣልን ሁላ ይችላል አንዳንዴ ሶ በተለይ የፖለቲካል ፋክተሮች በጣም ሪስኪ ናቸው። ደግነቱ ያው ለሌተር ኦፍ ክሬዲት ይኖራል ሶ ምርቱ ከደረሰን ኋላ ነው በባንክ ክፍያ ይፈጸማቸው ብለን እንትን የምናረገው ግን ስቲል እኛ የምንፈልገውን ምርት እንደናገኝ ይሆናል ነው ገና ከአዲስ ፕሮሰስ ልንጀምር ነው ሶ ጊዜ ይፈጃል ገንዘባችን ይበላል ያ ላይሆን ይችላል አንዳንዴ ያጋጥማል ግን አትሊስት ምንድነው ሌበር ስትራይክ ሲኖር ፖለቲካል ሲቹዌሽን ሲኖር it's very difficult currency fluctuation ቅድም ያልኳችሁ ኢኮኖሚክ ሲቹዌሽን የመገበያ ገንዘብ ከፍ ዝቅ ሲል እንደዚሁ ኢንፍሉዌንስ አለው አይደለ በተለይ የኢትዮጵያ ብር ከዚህ በፊት ለምሳሌ ምናልባት የስፔር ፓርት ላይ የሚሰራ ሰው ቢሆን አንድ ሙሉ መጋዘን ለምሳሌ ኖርማል መኪና የቶዮታ ብንል አንድ ሙሉ ስቶሬጅ ዩኒት ምናልባት በ2-3 ሚሊዮን ይዞ ሊመጣ ይችላል ኢምፖርት ሲያደርግ። አሁን ግን የቫልዩ ኦፍ ብር ዲቫልዩ ስለሆነ ዋጋውን እያጣ ስለመጣ ምናልባት it would take 10 million 11-12 ሚሊዮን አንድ ሙሉ ስቶሬጅ ዩኒት ኦፍ ስፔር ፓርት ለማምጣት። ስለዚህ ሳንወድ ምንድነው ለምሳሌ ኢምፖርት የምናረጋውን ወይም የምንገዛውን እንድንቀንስ እንገደዳለን ሶ ካረንሲው ፍላክቹዌት ሲያደርግ። ሌላኛው ቻሌንጂንግ ቲንግ አባውት ግሎባል ሶርሲንግ ኦር ከሀገር ውጪ ግዢዎችን ስንፈጽም ወይም ሰፕላየሮችን ቹዝ ስናረግ ከሱ ጋር በተያያዘ ከክፍያ ጋር ቻሌንጆች ሊገጥመን ይችላል። ኢትዮጵያ ውስጥ ከሆነ ወይም ደግሞ በሀገር ውስጥ የሆኑ ትራንዛክሽኖች ኦር ፔመንቶች ስፔሲፊክሊ ያው በካሽ ሊሆን ይችላል በጥሬ ገንዘብ ሊሆን ይችላል ወይም ደግሞ ዲጂታሊ ገንዘቦችን ልንልክ እንችላለን ለሰፕላየሮች ክፍያ ልንፈጽም እንችላለን ስንገዛ። ነገር ግን ኢንተርናሽናል ሲሆን ብዙ የሆነ ዶክመንቴሽኖች ሊኖሩ ይችላሉ። ለምሳሌ ሌተር ኦፍ ክሬዲት ልንጠቀም እንችላለን። ለምሳሌ ሌተር ኦፍ ክሬዲት እኛ ምርቶችን ከኬንያ የምንገዛ ከሆነ ኬንያ ያለው አቅራቢ ምርቱን ለኛ ሲያደርስ ባንክ እንዲከፍለው የሚያረግ ዶክመንት ነው። ስለዚህ ሰፕላየሩ ምርቱን ሲያቀርብ ብቻ ክፍያ እንዲፈጽሙ ሊጠቅም ይችላል ሌተር ኦፍ ክሬዲት። ሶ ያ በሌለበት ሁኔታ ኢንተርናሽናል የሆኑ ትራንዛክሽኖች ወይም ደግሞ ሶርሲንጎች አይከናወንም በተለይ ተለቅ ካሉ ማለት ነው። ሶ ይሄ ፔመንት ተርሞች ምንድነው አንድም ቻሌንጅ ሊያረጋቸው ይችላል። ይሄን ስናረግ ለባንክ የሆነ አማውንት ኦፍ ክፍያ መክፈል አለብን ሶ ያ ትንሽ ሀስል ሊኖረው ይችላል። ኢትዮጵያ ውስጥም ደግሞ ለምሳሌ ዶላር የለም ልትባል ትችላለህ ብዙ ነገር ነው። ሌላው ካልቸራል ኤንድ ኮሚኒኬሽን ባሪየርስ ነው። ሶ ካልቸራል ኤንድ ኮሚኒኬሽን ባሪየርስ ስንል ከባህል አንፃር እንደዚሁም የምንግባባበት መንገድ ሊለያይ ይችላል። ሶ አንዳንድ ሀገሮች ለምሳሌ ነገሮችን ሲገልጹ በቀጥታ ሊሆን ይችላል አንዳንድ ሀገሮች ደግሞ ቀጥታ ባልሆነ መልኩ ለማለት የፈለጉትን ይገልጻሉ።
ለምሳሌ ሆፍ ዴይስ ካልቸራል ዳይሜንሽን ካያችሁ አሜሪካኖች ዳይሬክትሊ ነገሮችን የመናገር ቴንደንሲ ያላቸው ጀነራላይዝ ሲደረግ፣ ጃፓኖች ደግሞ ሞር ኢንዳይሬክትሊ የሚፈልጉትን ነገር ለመናገር ይሞክራሉ፣ ኮንፍሮንቴሽናል ላለመሆን ማለት ነው። ሶ አሜሪካዊ እቃው መቼ ይደርሳል ብሎ ሲጠይቅ ምናልባት ጃፓናዊው ትንሽ የሚቆይ ይመስላኛል ምናምን ብሎ ከተናገረ ምናልባት አይመጣም እያለ ነው። ሶ በቅርብ ጊዜ የሚደርስ አይመስለኝም ኦር አይመጣልህም፣ ዲሊቨር አይደረግልህም አይነት ነገር እያለ ነው። ስለዚህ ቶናል የራሳቸው የሀገራቸው ነገሮችን ኤክስፕሬስ የሚያደርጉበት መንገድ ሊለያይ ይችላል። ጃፓናዊው እንደዛ የሚለው ምናልባት ሰዎችን ኦፌንድ ላለማድረግ ሊሆን ይችላል። ሌላው ኳሊቲ አሹራንስ ነው። ሶ እርግጠኛ ሆነን ኳሊቲውን ለማረጋገጥ ያን ነገር ኳሊቲውን ለማረጋገጥ በተለይ ይከብዳል። በተለይ ፓርቼዝ የምናረገው በትንሽ ከሆነ ላይክ ሞስት ኦፍ ዘ ኢምፖርተርስ ኢን ኢትዮጵያ እዛኛው ሀገር ጋር ሄደን ቼክ ላናረገው እንችላለን ስፔሲፊክ ፕሮዳክቱን። ሶ ያኔ ምንድነው የጥራት መጠኑን ኤግዛክትሊ ላናቅ እንችላለን፣ ስላልነካነው፣ አጠቃቅሙንም በደንብ ስላላየነው። ስለዚህ የኳሊቲ ሌቭሉን በደንብ ላናቅ እንችላለን። በጣም ተራርቀን ስላለን በደንብ ደግሞ ጠይቀን መረጃውንም የበለጠ ለማግኘት it might be difficult። እዚህ ሎካሊ ግን ከሆነ አትሊስት ነገሮችን ቀለል ያደርገዋል። ሶ ከኳሊቲ አንጻር ቼክ ለማድረግ ኢቫሉዌት ለማድረግ it might be a bit difficult especially for those who are buying በትንሹ። ነገር ግን በትልቁ ሲገዙ አትሊስት ይሻላል፣ እዛ ሀገር ሄደው ተመልክተውት ነው ግዢ ለመፈጸም የሚሞክሩት። ግን ስቲል ያም ኳሊቲውን አሹር ለማድረግ አንድ ትንሽ የምናከናውነው ነገር ነው ሊሆን የሚችለው። ሌላው ታሪፎች እና ዲዩቲዎች ናቸው። ሶ እነዚህ ታሪፍ እና ዲዩቲዎች ደግሞ ወደ ሀገር ውስጥ በሚገቡ እቃዎች ላይ የሚጣሉ ክፍያዎች ናቸው። ስለዚህ እኛ ለምሳሌ ኢምፖርት የምናረግ ከሆነ ከሌላ ሀገር ምናልባት ታሪፍ ሊጣልብን ይችላል። ለምሳሌ አሁን ላይ በተለይ የምንሰማው የትራምፕ በጣም ታሪፍ እየጣለ ነው አይደል? ለምሳሌ አሜሪካ ውስጥ ያሉ ተቋማት ከቻይና ኢምፖርት የሚያደርጉ ከሆነ እቃ የሚያስገቡ ከሆነ 100% ታሪፍ ተጥሏል ብሏል። ይህም ማለት ስለዚህ አሁን ከሚሸጥበት ዋጋ በእጥፍ ምንድነው ይሸጣል ማለት ነው ገበያ ላይ። ስለዚህ አዘ ባየር ምንድነው ሳንፈልግ አቮይድ እናረጋለን ከቻይና መግዛት። በተመሳሳይ ሁኔታ ቻይናዎችም ወደኛ አሜሪካ ውስጥ ካለን ወደኛ መላክ ያቆማሉ ማለት ነው። ስለዚህ ይሄ ነገር ሊኖር ይችላል፣ ታሪፍ ሊኖር ይችላል። እንደዚህ ኤክስትሪምም ባይሆን ምንድነው ታሪፍ መኖሩ ላያበረታታን ይችላል ምን ማድረግ ኢምፖርት ማድረግ። የተለያዩ ዲዩቲዎችም ቤዚክሊ ሊጣሉ ይችላሉ። እንደዚሁም የተለያዩ ኤክሰስ ታክሶች ሊጣሉ ይችላሉ ሰርቴን ጉድስ። ሌላው ሃየር ኦፕሬሽናል ኮስት ይኖራል አይደለ? ከሌላ ሀገር ነውና የምናስመጣው አጓጉዘን ለማምጣት የመርከብ የምንከፍለው ነገር ሊኖር ይችላል። እኛም ሄደን ለምሳሌ ቼክ ለማድረግ የምናወጣው ገንዘብ ሊኖር ይችላል። አስተርጓሚ ሊኖር ይችላል አይደለ? ለምሳሌ ቻይና ኢምፖርት ለማድረግ የሚሄዱ ሰዎች ብዙ ጊዜ ትራንስሌተሮችን አብሯቸው ይሄዳሉ አይደለ? አስተርጓሚ። ሶ ለዛ ወጪ ታወጣለህ። ብዙ ኤክስትራ የሆኑ ኦፕሬሽናል ኮስቶች ይኖርብሃል። እንደዚሁም ህግ የሚያስተረጉምልህ ለሰው የቻይናን ህግ ለምሳሌ የሚያውቅ ሰው አትሊስት የሚገነዘብ ሰው ኢንተርናሽናል ሎ አብሮ የሆነ ቢያማክርም ጥሩ ነው። ሶ ለዛ ደግሞ ክፍያ ትከፍላለህ ለሎየሮች። ሶ ያ ኦፕሬሽናል ኮስት ነው። ሶ ይሄ ሁላ ነገር ሊኖር ይችላል። ያ ደግሞ ሞር ኤክስፔንሲቭ ነው ኢንተርናሽናል በሚሆንበት ጊዜ። ሌላው ሊጋል ፕሮብለም ነው ከህግ ጋር የተያያዘ። እንደምታውቁት በየሀገሩ ያሉ ህጎች ስላይት የሆነ ዲፍረንስ ሊኖራቸው ይችላል። ስለዚህ በተቻለ መጠን ሁለታችንም ሊያግባባ የሚችሉ ላይክ መግባባቶች ላይ መደረስ ያስፈልጋል። ስለዚህ ኮንትራክት ስንፈራረም
እንዴት ነው ዲስፒዩት ሪዞልቭ የምናደርገው? አለመግባባቶችን እንዴት ነው የምንፈታው? የቱኛው ህግ ነው የሚመራን? እንደዚሁም ደግሞ ውላችንን ባንፈጽም ምን አይነት ማስያዣ ሊኖር ይገባል የሚለውን መግባባት ያስፈልጋል። ስለዚህ ይሄ ከህግ ጋር የተያያዘ ነው። ኢትዮጵያ ላይ ግን ፐርቼዝ የምናደርግ ከሆነ በጋራ የሚያግባባን አንድ ህግ ነው። አሁን ግን ምንድነው ሁለታችንም ሊያግባባን የሚችል የጋራ ውል ያስፈልገናል። ይሄ አንድ ዲፊካልቲ ነው በግሎባል ሶርሲንግ። ስለዚህ በደንብ እነዚህን ነገሮች ልናጤናቸው ይገባል። ኢትስ ኖት ኢዚ። ሲምፕሊ ከአውትሳይድ መግዛት እንደሚታሰበው ቀላል አይደለም ነው። ኝነት የዚህ ቻፕተር ፖይንቶች እነዚህ ናቸው። ስለዚህ አንደኛው ቼክ እንድታደርጉ የሚፈልገው እዚህ ቻፕተር ላይ የፐርቼዚንግ ፕሮሲጀሮች ኢትዮጵያ ውስጥ ምን ይመስላሉ የሚለውን ቼክ እንድታደርጉ ያስፈልጋል። በተለይ ማኒፋክቸሪንግ ፈርሞች ላይ ፐርቼዚንግ ፕሮሲጀር ምን ይመስላል የሚለውን እንድትከታተሉ በአሳይመንት የሚሰጣችሁ ይሆናል ማለት ነው። ከዚህ በተረፈ እዚህ ቻፕተር ላይ የበለጠ ማብራሪያ የሚያስፈልግ ከሆነ ክላስሩም ውስጥ ጥያቄ ይዛችሁ መጣችሁ ዲስካስ ልናደርግባቸው እንችላለን። እስከዛ ያቆየን። መልካም ጊዜ።